እኩል እኮ የሚባል ነገር የለም። እንዳውም ጉዳት ነው ብዬ ነው የማስበው። ምክንያቱም ድሮ ሴቷ ቤቷ ውስጥ ነው የምትሰራው፣ ልጆቿን ነው ትሪት የምታደርገው፣ ቤቷን ነው። አሁን እኮ ወጥተሽም ስሪ ተባለች። ይሄ እኮ ጫና ነው። ይሄ እኮ እኩልነት አይደለም፣ በደል ነው። በአጋጣሚ አፍሪካ ህብረት ስብሰባ ነበርና ለስብሰባ የመጡ ሰዎች ብዙ ጊዜ ኢትዮጵያ እንዴት ነው ብዬ ስጠይቃቸው ሴቶቹ ጥሩ ናቸው፣ ቢራው ቆንጆ ነው ምናምን ይላሉ። እና የኢትዮጵያ ሴት በቃ ይሄ ነው። አንዳንድ የሚሉበትም አባባል ራሱ ደስ አይልም። ጨንቅ ስለሆነ ሴቶች ሲሉ ደስ አይልም። የምታየው ስሜትም ከማድነቅም በላይ ይሆናል። አዎ ከዛም በላይ ይሆናል። ስም ላለመጥቀስ እምልሽ ጤነኛ ሰው ያደገ ሰው እንዴት ነው ልብሱ እየታጠበለት ቁጭ ብሎ የሚያየው? ጠንካራ ነኝ የሚል ሰው ከዛ የእሱ ስራ መብላት፣ መልበስ፣ መውጣት። በጣም ፈልገው መጽሐፍ አገኘው አዟሪ ጋር እና ብር የለኝም። ከዛ ወርቅ አለ እጄ ላይ እና አውጥቼ ወርቅ ቤት ዘጋ ገብቼ ሸጥኩት ወርቁና በጣም እንትን ብዬ ስሸጠው አዩኝ እና በጣም ፈልገሽ ነው ምናምን አሉኝ። ይሄ መጽሐፍ እንዳያመልጠኝ ነው። የሴቶቹ ታሪክ አልተጻፈም። ሴቶች በአድዋ ጊዜ ያደረጉት ኮንትሪቢዩሽን ተጽፎ አላየሁት። ምንድን ነው ያልተጻፈው? ህይወት አዳነ ኒው ሆራይዘን ፎር ፓን አፍሪካኒዝም ዋና ስራ አስፈጻሚ፣ ብራቭራ አፍሪካ እና አፍሪካን ኢግል መልቲሚዲያ መስራች፣ የኢትዮጵያ ፕሮፌሽናል አሶሲዬሽን እና ሲቪል ሶሳይቲ ኮንግረስ የቦርድ ጸሐፊ፣ በስራ አጋጣሚም ታቦ ኢምቤኪ የቀድሞ የደቡብ አፍሪካን ፕሬዚዳንት፣ ሞሐመድ ጋዳፊ የቀድሞ የሊቢያ ፕሬዚዳንት፣ ሙሴቪኒ የአሁኑ የዩጋንዳ ፕሬዚዳንትን አግኝታለች። የዛሬ እንግዳችን ናት። አብራችሁን ቆዩ። ጤና ይስጥልን ተመልካቾቻችን። ስሜ ህይወት አዳነ ይባላል። የምሰራው ፓን አፍሪካን ጉዳዮች ላይ ነው። ኒው ሆራይዘን ፎር ፓን አፍሪካኒዝም የሚል ተቋም አቋቁመን እንዲሁም ሚዲያ ላይ እሰራለሁ። በተለይ ከሴቶች ጋር የተገናኘ ከአፍሪካ ጉዳዮች ጋር የተገናኘ ሀሳቦችን ወደ ማህበረሰቡ ለማስረጽ ለማድረስ ይህንን እሰራለሁ። ሌላ ደግሞ በጣም የምወደው ነገር የኢትዮጵያን ባህሎች የኢትዮጵያን ማንነቶች ለዓለምም ለአፍሪካውያን ለኢትዮጵያውያን እንዲደርስ እንዲህ የመሳሰሉ ነገሮች ላይ ይሰራለሁኝ። ከትዕግስት ዋልተ ንጉስ ጋር ቆይታ አድርገናል። እንዳያመልጣችሁ ፕሮግራማችንን። ቻናሉን ሰብስክራይብ፣ ላይክ በማድረግ ደግሞ የዚህ ፕሮግራም አባል ብትሆኑ ታተርፉበታላችሁ ብዬ አስባለሁ። በግሌ ህይወትዬ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ደስ ብሎኛል ስለተገናኘን። እኔም በጣም ደስ ብሎኛል። እቺ የሰማሁላትን ወዳጆቿ ተመልካቾች እንዲያውቁ ከአንቺ ሳይሆን ከወዳጆችሽ የሰማሁት በጣም ጠንካራ ሴቶች ላይ ደግሞ በጣም የምትሰራ እግሯ ደግሞ ማያርፍ ብዙ አፍሪካ ሀገር የጎበኘችበት በተለይ ወደ በኋላ ላይ እጠይቅሻለሁኝ እነ ሩዋንዳንም ማንሳት ፈልጋለሁ። ግጭት የነበረበት ቦታ ላይ ህይወት ነበረች። ብዙ ያየች ብዙ የተመለከተች የታዘበች ህይወትን ነው ዛሬ ጋበዝኳት እና እንኳን ደህና መጣሽ በድጋሚ። በጣም አመሰግናለሁ። ሰው ድሮ ስንመረቅ የሰው መውደድ ይስጣችሁ ይባላል። አለኝ ወዳጆቼ በጣም አረጋገጥ ተመርቄያለሁ። ተመርቀሻል? አዎ እግዚአብሔር ይመስገን። አሜን። ግን ያው ህይወት ብዙ አለሽ ሚዲያ ላይ ምናልባትም ያላየሁሽ ይሆናል። ግን ዝም ብለው ደግሞ የምናያቸው ሰዎች አሉ አይደለ? በጣም አንቺ ይመስለኛል በራቸውን ደግሞ ዝግት አድርገው በደንብ ከሰሩ ሰዎች መሀል ነሽ። ከዚህ በፊት እንደው ባለፈው በስልክም ስናወራ እያወራን ነበረ። ብዙ የሚያውቁ ሰዎች ያልወጡ ሰዎች አሉ ብለሽኛል። ቃል በቃል ቁጭ ብለው የሚታዘቡ ቁጭ ብለው ጊዜ የሚጠብቁ ብለሽኛል። እና ከዚህም በኋላ እናይሻለን በብዛት ብዬ አስባለሁ። ብዙ የምንማረው ነገር ይኖራል ብዬ ስላመንኩኝ ነው፣ እንደ ትዕግስት ማለት ነው። ግን ህይወት እስቲ ማናት? የትኛው መከራ ሰራሽ? የትኛው ተራራ ወጣሽው ወረድሽው? እንዲህ ዝም ብላ እዚህ እንዳልደረሰች አውቃለሁ። ወዳጆችሽ ላይ ነገሩኝ አንዳንድ ነገር አለ። ግን አብረን እንስማ ከተመልካቾች ጋር የህይወት መከራ ማለት ዳገቱ ምን ነበረ? ቻሌንጁ ምን ማናት? በጣም አመሰግናለሁ። እኔ ያው ሰራሁ ብዬ አላስብም። እኔ ብዙ ያገዝኩት ብዙ ያደረኩት አስተዋጽኦ አለ ብዬ አላስብም። ግን ፍቅር ሰራኝ ብል ይሻለኛል። የቤተሰቦቼ ፍቅር
የእናቴ ፍቅር እናቴ በጣም ደግ ሴት ነበረች እና አይ ቲንክ የእሷ ፍቅር እና የእሷ ጉጉት አባቴ በጣም ይጓጓ ነበረ እና ሁልጊዜ ጥሩ ሰዎችን ወይም ጥሩ ደረጃ የደረሱ ሰዎችን በሚያይ ጊዜ አንቺ እንደዛ ትሆኛለሽ እያለ ብዙ ይጓጓ ነበር እና አይ ቲንክ የእናቴ ፍቅር እንዳልወድቅ እሷ በህይወት ካለፈች በኋላ ቶሎ ነው የሄደችው። እሱ ነገር ቁጭት ያስይዘኝ ነበረ። ያ ሁሉ ተከፍሎብኛል ዋጋ፣ ፍቅር ተሰጥቶኛል ማለት ትንሽ ብትነግሪኝ። ሁሉም ሰው እናቴ ትወደኛለች ይላል ብዙ ሰው። ጥሩ ንግግር ታውቃለች፣ ምክር ታውቃለች፣ ስለ ህይወት ብዙ ትነግረኛለች፣ ትመክረኛለች። ፍቅሯን አየው ነበር፣ ይታይ ነበረ እና እሷ ያው ሁሉ ሰው በህይወቱ የሚቆጭባቸው ነገሮች አሉና እሷን የሚቆጫቸውን ነገሮች እኔ እንዳልደግማቸው እኔ አቅሜን ይነግሩኝ ነበር ነው ቤተሰቦቼ። አቅም አለሽ አዎ በቃ ማለት እና ያችን ነገር ውስጤ ተቀምጣለች እና አይ ቲንክ እኔን የሰራኝ የነሱ ፍቅር ነው የሰራኝ ብዬ አስባለሁኝ። ግን እንደ ማንኛውም ሰው ሁላችንም ሰው ሆነን ስንመጣ ለአንዳንዱ ትንሽ ቀለል ያለ ሊሆን ይችላል፣ ለአንዳንዱ ደግሞ በጣም የሚጥል አይነት ይሆናል። ግን እኔ አይ ቲንክ ባህሪዬ ሰው በጣም የሚከብደው ነገር እኔ ውስጥ ያላስገባው እንትን አይለኝም። በጣም ሰርስሮኝ ምናምን እንደዚህ አያበላሸኝም ውስጤ። ሁልጊዜ የሚባል አባባል አለ አይደለ? መርከብ ውሃ ላይ ከሄደ ምንም ጉዳት አይደርስበትም፣ ውሃው መርከብ ውስጥ ሲገባ ነው። ልክ እንደዛ ውሃው ግን መርከብ ውስጥ ከገባ ያሰጥመዋል። ስለዚህ አላሰመጠኝም። እኔ ነገር እንደተባለው በቃ ሁሉ ሰው የራሱ ታሪክ አለው አይደል? የሚናገረው ነገር አለው መቼስ። ሁሉም ቢጠየቅ ያጣበት ጊዜ ያገኘበት ጊዜ አለ፣ የታመመበት ጊዜ አለ፣ ያጣው ሰው አለ እና የኔ በጣም የተለየ ነው ብዬ እንዲያጠፋኝ አልፈቅድለትም እና እረሳለሁ። በጣም የሚገርም ባህሪ ነው። እኔ በጣም ሰዎች አስቀይመውኝ ለሰዎች ከባድ በቃ የሆነ ነገር እኔ እረሳዋለሁ። አይ ቲንክ ጭንቅላቴ ብዙ ሀሳብ ስላለው እና ብዙ ዓለም ላይ ጥያቄ ስላለኝ እነዛ ነገሮች ይዘውኝ እንዲጠፉ አልፈቅድላቸውም መሰለኝ እና በሰዓቱ በጣም ልበሳጭ ይችላል፣ በጣም ላዝን ይችላለሁ፣ እንደ ማንኛውም ሰው ላለቀስ ይችላለሁ፣ ውስጤ ሊጎዳ ይችላል። ግን ከሆነ ጊዜ በኋላ እኔ ውስጥ የለም ያ ነገር፣ እረሳዋለሁ፣ በቃ ረስቼዋለሁኝ በሚገርም ሁኔታ። ወይም ይሄን ያህል እኔ ወደ ታች ሲያጠፋኝ ምናምን አላየውም እና ይሄ አይ ቲንክ የእግዚአብሔርም ስጦታ ነው። አንዳንድ የሚሰጠን ነገር ነው እና ቶሎ ይቅር እላለሁ ማለት አሁን እስካለው እንግዲህ በዚህ ህይወቴ እስካለው ድረስ ተቀየምኩት በቃ ምናምን ብዬ የምለው ሰው የለም። በሰዓቱ እኮ አሁን እኔ ለምሳሌ የሆነ አንዳንድ ነገሮች ሲፈጠሩ የሚሰሙት ሰዎች አይረሱትም። እኔ እኮ ረስቸዋለሁ። እነሱ ሊቀየሙ ይችላሉ ስለሆነብኝ ነገር፣ እኔ ረሳዋለሁ። በመርሳት ደረጃ ነው የምረሳው። ከዜሮ ነው የምትጀምሪው? በፍጹም በቃ አይቀመጥም። እንደው ምናምን ብዬ አሁን ያንን ወደኋላ ሂጅ ልደምረው ልቀንሰው አልችልም እና ነገ የሚያመልጠኝ ነገር አለ ብዬ ማለት ነው። ምናልባት ህይወት በደንብ ግልጽ እንድታደርጊልን ቆንጆ ትምህርት ስለሆነ ነው ወደኋላ ትንሽ የመለስኩሽ። ምናልባት ቅድሚያ የምትሰጪው ነገር ስላለ ነው ይህንን የምትታዩ በህይወትሽ ያስቀምጥሽው። እኔ ይኸውልሽ ደስ ሲለኝ እግዚአብሔር ቶሎ እንዳገለኝ ብዬ ጸልያለሁ። ብዙ ጊዜ ደስ የሚለኝ ምን እንደሆነ ታውቂያለሽ? ሀሳብ ያለበት ቦታ ራሴን ሳገኘው። ዓለም ላይ ሰዎች ብዙ ነገር ሰርተው ውጤታማ ሆነው
ከዛ ደግሞ እኔ ውስጥ የሆነ ሚነድ እሳት አለና ያ ነገር ትንሽ እየተሳካልኝ ሲመስለኝ ወይም ደግሞ ማነባቸውን ነገሮች ሳነባቸው የበለጠ በተለይ ስለ ኢትዮጵያ፣ ስለ ኢትዮጵያዊነት፣ ስለ እግዚአብሔር፣ ስለ ፍጥረት ምስጢራት እንዴት አድርጎ በቃ ይህን ሁሉ ቀመር እንዴት እንደቀመረው ምናምን አንዳንድ ነገሮች ሳይ በቃ ያችን ነገር አውቂያት ለሰው አስተላልፈ እግዚአብሔር እንዳገልኝ ምናምን እላለሁ እና ያኛው ነገር ታይሜ እያለቀብኝ ስለሆነ እንዳያመልጠኝ ያ በጣም ያጓጓኛልና ይሄኛው ገንዘብ ማጣት ሊሆን ይችላል፣ ከሰው መጋጨት ሊሆን ይችላል፣ ብዙ ነገር አለ አይደል? ሁሉም ነው የሚገጥመን። እሱኛውን ነገር ማቆየት አልፈልግም። እኔ ጋር ስፔስ ማስያዝ አልፈልግም እኔ ውስጥ አስገብቼ። ምክንያቱም እኔ የመጣሁበት እግዚአብሔር እዚህ ጋር አድርጎ እነዚህን ነገሮች እንዳውቅ ያደረገበት ምክንያት አለ እና ይሄኛውን ነገር ትቼው እዚህኛው ጋር ከባክንኩኝ ትንሽ አይደል በጣም ያንስብኛል። እቺ የሆነች እዚች ጋር ያለችው አጋጣሚ ያኛውን ነገር ነገ ማረጋቸው ነገሮች ምናምንና አይ ቲንክ ይሄ አፈጣጠርም ሊሆን ይችላል። ብናገረው ብዙ ለሌላ ሰው ውስጡ ላይ ገባ ሊችል ይችላል። ህይወት ይቺ ናት ማለት እኔ በቃ እንደዚህ ነኝ። ባህሪሽ ይቺ ናት እና የማያቸው ነገሮች ሁሉ ስራ መሆን ይችላሉ፣ ትውልድን ሊጠቅሙ ይችላሉ። ሌላ ቦታ ሄደው የሆነ ነገር ሊያንጸባርቁ ይችላል። ያላወቅናቸው ነገሮች በተለይ ስለ ኢትዮጵያ ያላወቅናቸው ነገሮች ይቆጩኛል። ይሄ ጠቢባኖቹ የሚጠበቡበት የሚያጠኑት የእውቀት ደረጃና እኛ የምንተራመስበት ነገር በጣም ይገርመኛል። ተለያይተናል አይደለ? በፍጹም ማለት ለምሳሌ መኪና መጓጓዣ መሆኑን ረስተን ለመኪና ማት ነገር ሲያወጡ ሳያቸው ሰው በጣም ይገርመኛል። እኔ እንዴት አስበዋለሁ? የአእምሮ አስተሳሰባችን መለያየት። እነዛ ሰዎች እኮ ያውቁታል ምን ማለት እንደሆነ። ስለዚህ ንቀውናል። ዓለም ላይም ያለው በየቀኑ ሰዎች ዓለም ዩኒቨርስ እና ምድር የተሰራበትን ቀመር ልዩነቱን፣ ክብደቱን እንግዲህ ስለ ቅጠሉ ቢያጠኑ፣ ስለ ሳይኮሎጂ፣ ስለ ፍልስፍናው፣ በየቀኑ ሳይንስ የሚመራመረውን ነገር ስታይ በቁጥር እንኳን እንዴት ቀመሮቹን እንዴት እንደሚሰሯቸው እነሱ ሰዎች ይህን ሁሉ ነገር እያሰቡ እዚህ ጋር ስላለው ስለ ትናንሽ ነገር ሊያስቡ አይችሉም። እሱኛው እዛ ውጭ ሆኖ ያ ነገር ጉዳት ይፈጥራል፣ ሀሳብ ነው፣ ችግር መፍጠሪያ ነው ምናምን የሚለው ሰውዬ ነው በራሱ እየተተራመሰ ያለው እንጂ ለዛም ይሆን የአእምሮ ዝግጅት የላቸውም እንደዛ አይነት ሰዎች ብዬ አስባለሁ። እና የመለያየታችን መጠን፣ ለነገሮች የምንሰጠው ግምት፣ ጤናችንን የሚያውኩ ነገሮችን እንዴት ስልጣኔ ናቸው ብለን እንደምናስባቸው፣ ከተፈጥሮ ጋር ከተፈጠርንበት ነገር ጋር እንዴት እንደተለያየን እና ያኛው ነገር ነው እኔን የሚገርመኝ። ስለዚህ ምንም ብዙ እንትን አይለኝም፣ አይረብሽኝ። ህይወት ይችላል እንግዲህ ወደምትሰሪው ስራ ደግሞ በተለይ ከሴቶች ጋር እሱን በደንብ እንድናወራ እፈልጋለሁ። ብዙ ስራ ወዳጅሽ የነገረኝ እሱ ነው። ብዙ ስራ ከሴቶች ጋር በጣም ሰርተሻል። ነገር በጣም ቪዲዮ ስለንጦጦ ስናሉ ሴቶች ብዙ ስራ ነው የምትሰሪው እና አንዳንድ ሰዎች ምን ይላሉ? የውመን ኤምፓወርመንት ይሄ የሴቶች ተነሳሽነት መደገፍ ሞቲቬት ማድረጉ በጣም በዝቷል። እንዲሁም አንዳንድ ሰዎች ወንዶች የወንድ ማስኩሊኒቲ እየተወሰደ ነው፣ ይሄ ወንዳ ወንድነቱ እየተወሰነ ነው። ብዙ እድል የሚሰጠው አሁን ላይ ለሴቶች ነው። ሴቶች ብዙ ቦታዎችን
በዚህ እድል የተነሳ እየወሰዱ ነው የሚል ነገር አለና አንቺ ደግሞ በጣም ሴቶች ላይ ሰርተሻል። እስቲ ከመከራዋ ደግሞ ብንጀምርና ምንም ማለት ብንመልሰው ደስ ይለኛል። ከሴቷ ካየሽው ፈተናዋን ምን አየሽ? እኔ እንግዲህ በጣም በኢትዮጵያዊነታቸው ከሚያምኑ ሴቶች መካከል አንዷ እና ኢትዮጵያውያን ደግሞ ታሪክን ስናይ መቼስ ታሪክ የሌለው ሰው ቅርስ የሌለው ሰው ማንነት የለው። አሁን ታሪካችን እየረሳን ነው። ብዙ ብዙ የነበሩን ጥሩ ነገሮች ረስተን አሁን ዓለም በሰጠን ልክ ማንነታችንን በዓለም መነጽር ነው እያየን ያለ ነው እንጂ በኢትዮጵያዊ መነጽር እያየነው አይደለም። ኢትዮጵያዊ ሴቶች ደግሞ የተከበሩ ነበሩ። ከታሪክ ስናይ በጣም የተከበሩ። በዘመነ መሳፍንት ጊዜ ዳባዲ የጻፈው ስለ ዘመነ መሳፍንት ዘመን የጻፈው መጽሐፍ አለ። እዛ ላይ የኢትዮጵያውያን ሴቶች ብዙ መጽሐፍ የለም በዛን ጊዜ የተጻፈ፣ ግን ኢትዮጵያውያን ሴቶች የነበራቸው በሰዓቱ ቦታቸውን ደረጃቸውን ሲገልጽ በጣም የሚገርምሽ ነገር እንዴት አይነት ተደማጭ እንደነበሩ፣ አማካሪዎች እንደነበሩ፣ የነበራቸውን ቦታ በማህበረሰብ ውስጥ ክብር በጣም ግን ምንድነው ሴቶቹ ቦልድ ሆነው ከፊት ለፊት አውጡን ምናምን አይደለም፣ ያውቁታል። አሁን እኛ ቤታችን ውስጥ እናውቀዋለን። ልጅ ወልደሽ ስታሳድጊ ወይም ደግሞ ልጅ ማርገዝ ስንችል እኮ ያ በቃ ናቹራል ነው። ከባድ እኮ ነው አይደለም? ግን ያንን ክብደቱን ወይ ምናምኑን አውጥተን በቃ ምናምን ብለን ታሪክ አናረገውም። አቅማችን ነው፣ ችሎታችን፣ ብልሃታችን ያን የማድረግ ያን የመሸከም አቅሙ አለን አይደለም? ስለዚህ ያንን ማረጋገጫ አያስፈልገንም። ያንን ለማረጋገጥ ማህበረሰቡ ጋር ቆመን እንትን ማብራሪያ ምናምን አንሰጥበትም ማለት። ሴት ስትሆኝ ናቹራል የሚሰጥሽ ነገር አለ። በቃ ልጆችን መምከር፣ የሴትነትን ክብር፣ ጸጥታው ራሱ ክብር ነው እኮ ማለት እርጋታው ራሱ ክብር አይደለም? ያ በተፈጥሮ በሴትነት የተሰጠን ነገር ለዚህ ማብራሪያ ወይ ደግሞ የሆነ እንትን ፕሮግራም ምናምን አይዘጋጅለትም። እና አሁን እና ኢትዮጵያውያን ደግሞ እንደዛ ነን። በጣም ብዙ በቃ ህንደኬዎቻችን ሲታዩ የንግስቶች ሀገር ነች ኢትዮጵያ እኮ። ብዙ ንግስቶች የተመራች ነች። ያደል እንደ ኢትዮጵያዊነት ክብር ሴቶች በጣም የተከበሩ ነበሩ። እርሻ እንዳያርሱ፣ ፀሐይ እንዳይመታቸው፣ ጉዳት እንዳይደርስባቸው ወንዱ ሄዶ ለፍቶ ደክሞ ጥሩ ግሩ አምጥቶ ቤቱን ደግፎ፣ ሴቷ እኮ በቃ ያቺ የቤቷ ውስጥ ያላት ንግስና ተከብሮላት ምናምን ብላ የተከበረች ሆና ነው ልጆቿ አክብረዋት ምናምን አይደል? እንደዛ ነው። እና ከሆነ ጊዜ በኋላ ይመስለኛል ከሆነ ጊዜ በኋላ ያው ከዓለም ጋር ስለምንሄድ ብዙ የተጫነብን ነገር አለ። እንግዲህ ኮሎናይዜሽን እኔ ፓን አፍሪካኒዝም ላይ ስለምሰራ ሰፋ አድርጌ ነው ማነሳው ነገሩን። በቀኝ ግዛት ጊዜ የተሰራብን በጣም ብዙ ሸፍጥ ነው። ትቶን እንዳይሄድ የተደረግናቸው ማንነቶች አሉ። ባሪያ አሳዳሪዎች ሴቶችን በባሪያ ፍንገላ እየተባለ እየተዘረፉ ሲወሰዱ፣ ሲደፈሩ ያ አስገድዶ መድፈር ምናምን እንደዚህ ትክክለኛ ያልሆነ ሰብአዊ ፍጥረት የማያረጋቸው ነገሮች በዛን ጊዜ አብረው ገብተዋል። ብዙ ነገሮች ሚስቶቻቸውን ይነጥቋቸው ነበር። ባሪያ አሳዳሪው ነበረ መጥቶ በቅኝ የያዛቸው ማህበረሰብ ላይ ሁሉንም አይነት ነገር ይፈጽም ነበር። በባሪያ ንግድ ጊዜ እንግዲህ የሚወስዷቸው ሰዎች እንደ ሰው አልነበረም አይደል ትሪት የሚያደርጓቸው። እንግዲህ ጎሬ ላይ ይታያል። እስካሁን ደሞ ይሸታል ነው የሚሉት ሴኔጋል። ጎሬ ባሪያ የሚቀመጥበት የነበረው እዛ የሚሞቱት ምን የሚሉት
መንፈስ አለው፣ ደማቸው ይጣራል። ብዙ በደሎቻችንን አልተናገርናቸውም እና ያ ነገር የኢትዮጵያዊ ማንነትም እንግዲህ ማምለጥ አልቻለም ማለት ነው። ምንም እንኳን ቀኝ ባንገዛ በሰዓቱ ተከብረን ብንኖር ጣይቱ ዘውዲቱ ምናምን የምንላቸው እኮ ወጥተው እሪ ብለው አይደለም፣ ግን ምኒልክ እያሉ አጠገባቸው እቴጌ ጣይቱ አሉ አይደለም። የወንዷ ማን ነው የሴቷ ወንድ አዝማች የተባለላቸው ማለት ነው። ግን እሳቸው እንግዲህ ያ የውጫሌ ትሪቲ ሲፈረም የነበራቸው ማነሳሳት አቅም መሆን ምናምን የሴቶቹ ታሪክ አልተጻፈም። ሴቶች በአድዋ ጊዜ ያደረጉት ኮንትሪቢዩሽን ተጽፎ አላየሁት። ምንድን ነው ያልተጻፈው? እንግዲህ ይህንን መጠየቅ አለብን። ታሪክ መሰብሰብ አለብን። በአፈ ታሪክ የጓንጉል እህት ጥይት ታቀብል ነበር ምናምን እንደዚህ አልፎ አልፎ የሚገኙ ካልሆኑ ይጨምሩ ነበር። ምግባቸው ላይ አድርገው ይሰጧቸው ነበር። ሰምቻለሁ በአፈ ታሪክ ነው ተጽፎ ግን የተገኘ የለም። ያዘመቱ አሉ፣ የተኮሱም አሉ፣ ብዙ ነገር አድርገዋል። ሁሉም ነው አይዘመተው እኮ ጸሐፍቶቹ ትታዩ እኮ እነዚህ ኢትዮጵያ አንድነታቸው በቅሎም እግር የሌለውም ቄሱም ሰውም ሕፃኑም አንድ ላይ ነው የሚመጣብን የነበረው እና የትኛውን በቃ እየመጣ መድፉ ላይ ነበረ የሚጫነው። እዛ መሀል እንዴት ነው ሴቶቹ ያልተጻፈላቸው ያልተነገረላቸው? ከዛ ምን እየሆነን መጣን? የሌላውን ዓለም ማንነት ላያችን ላይ የጫነው መጣን። እሱ ብቻ አይደለም። ከዛ ሴቶቻችንን ማዋረድ ጀመር፣ ዝቅ ማድረግ ጀመር። እኩል እኮ የሚባል ነገር የለም። እንዳውም ጉዳት ነው ብዬ ነው የማስበው። ምክንያቱም ድሮ ሴቷ ቤቷ ውስጥ ነው የምትሰራው፣ ልጆቿን ነው ትሪት የምታደርገው፣ ቤቷን ነው። አሁን እኮ ወጥተሽም ስሪ ተባለች። ይሄ እኮ ጫና ነው። ይሄ እኮ እኩልነት አይደለም፣ በደል ነው፣ በደል ነው። ምክንያቱም ውጭ ሄዳ ሮጣ ሰርታ መንብላ የቤቷ አልተቀነሰላትማ። ቤት ውስጥ ገብታ ምግብ ማዘጋጀቱን አልተወችው፣ ልጆቿን ቴኬር ማድረጓን አልተወችው እና እች ሴት ተብጠለጠለች። እንዳውም በቃ ፋት አጣች በህይወቷ። ይሄን እኔ ስልጣኔ ያለው ከዛ ይሄንንም አድርጋ ደግሞ ሰልጥነናል የሚሉ ሰዎች ጋር በአካል እስከ መጉዳት ድረስ እስከ መጨቆን፣ ይሄን ሁሉ መከራ አይታ እግሩን ቁጭ ብሎ አጣጥፎ የምልሽ ጤነኛ ሰው ያደገ ሰው እንዴት ነው ልብሱ እየታጠበለት ቁጭ ብሎ የሚያየው? ጠንካራ ነኝ የሚል ሰው። ከዛ የእሱ ስራ መብላት፣ መልበስ፣ መውጣት። አእምሯችን ታሟል እኮ ማለት ይሄ ህመም ነው። እና እኔ የምሰራው በዚህ አይነት መንገድ ነው። የኔ ሴቶችን የማይበት መንገድ ይሄኛው መንገድ ነው። እኩልነት ሳይሆን በደል ለምን ይበዛል? ከዛ ደግሞ እንግዲህ ሰው ሁሉ ነገሩ የሚሰራው አስተሳሰቡ ላይ ነው አይደለም? እንግዲህ በአማርኛ የሚያስብ ሰው በእንግሊዝኛ አያወራም። በእንግሊዝኛ ለማውራት በአማርኛ እያሰብሽ ወይ በግዕዝኛ እያሰብሽ አታወሪም ወይ ባረም። ይሄ እዚህ ጭንቅላታችን ውስጥ ተሰርቶ የሚወጣው ነገር ነው ሰው የሚፈጥረው የሚያጠፋው ምን የሚለው ማንነታችን፣ ስብዕናችን፣ ሀገራችን፣ ማህበረሰባችን የሚገነባበት እና ይሄ እዚህ ጋር ያለው ጭንቅላት በጣም ከመበላሸቱ የተነሳ እጅ እንጨት እየተሸከመች ምን እያለች ምናምን የምትል ሴትን እኔ እናቴን እኮ ምናምን የሚለው ሰውዬ መንገድ ላይ ስታልፊ ከጊዜ በኋላ እንዴት እየሆነ እናትሽ እንደዚህ ትሆን እና አንቺ እንትን ልጅ ምናምን። ከዛ እናቶች ሽምቅቅ እያሉ ነው የሚሄዱት። በቃ መንገድ ላይ ስታልፊ ሁላ ትሸማቀቂያለሽ። ምክንያቱም እናት ነሽ፣ ሴት ነሽ። ስለዚህ ስሪታችን ተበላሸ ማለት ነው። በቃ ተበላሸብን የተሰራንበት። ከዛ እኔ የምሰራው እኔ ሴቶችን ብዬ ስል ወደ ትክክለኛው የሰዋዊ ስብዕናችን እንድንመለስ ነው የምፈልገው።
ማለት ሁላችንም በየቦታችን ወንድም በየቦታው ሴትም በየቦታው በቃ ስፍራችን ላይ እንቀመጥ። ይሄ ተነስቶ እኔ ደስ አይለኝም። አሁን ለምሳሌ እኔ ላረግ የምፈልገው የሆንኩትን ነገር ባሌን አድርገው ልለው አልችልም። በቃ አንዳንድ ጊዜ ልጆች አንቺ ስታረጊውና ልጆችሽ ደግሞ ጥንቅቅ አድርገው ላያረጉት ይችላሉ አይደለ? ያንቺ የሆነ ነገር አለ፣ ለሴት የሆነ ነገር አለ። በቃ ያን ዝም ብለን መስጠትም አይጠበቅብንም፣ የሌለንንም ደግሞ እንጨምራለን ብለን መድከምም የለብንም። እና እማየው ነገር ይሄንን ነውና በጣም የማዝነው አንድ ጓደኛዬ ጎበዝ ልጅ ነች፣ ብዙ ስራ አብረን ሰርተናል። ዝምድና አበበ ትባላለች። እንዳሁን ብትጋብሻት ጥሩ ነው። አንድ እንትን አዘጋጅታ ነበር በቅርቡ ኤግዚቢሽን የስብሰባ ስንዴ፣ የአፍሪካ የስብሰባ ስንዴ the meeting maize of Africa ብላ ማለት ነው። እና እሷ ብቻዋን ዩኤን ውስጥ አፍሪካ ህብረት ምናምን በዚህ ዓመት ውስጥ የሳተፈችው 200 ባጅ አላት። እና ያው የተለያየ ሰውንም ባጨማምራ ኤግዚቢት አደረገችውና ምንድነው አውትካሙ? እስቲ አሁን የሴቶችን ጉዳይ በተመለከተ ባጅ ታትሞ አዳራሽ ተከራይቶ ምሳ ተዘጋጅቶ ትራንስፖርት ተከፍሎ በአውሮፕላን አበል ለጋዜጠኛ ፕላን ተደርጎ ምናምን ተደርጎ ሚሊየንስ ይወጣል። የተቸገረችዋ ሴት እኮ እዛ መከራ ውስጥ ገብታለች። ለስብሰባም አትጠራም፣ አትመጣም፣ ስብሰባ ውስጥ አትገባም። ምንም አይመለካት አታውቅም። ማን ያውቃል? አሁን ስካይላይት የሚዘጋጀን ስብሰባ አሁን እዛ ጦጦ ጋር እንጨት የምትለቅመዋ ሴት በብልጣቅ ትችላለች። ተለያይተናል እኮ እኛና ችግራችን ሌላና ሌላ ቦታ ነው ያለ ነው። ስለዚህ እነዚህ ስንት ሴቶችን ድርጅት ተቋም ከፍቶ ኢንካም ሊያመጣ የሚችልን ገንዘብ በመሰብሰብ የዩኤን ተቋማት ለስብሰባ ነው ገንዘብ የሚሰጡት እንጂ ሄጄ የሆነ ቦታ ውሃ ቆፍሬ በወፍጮ የምትወጪው ሴትዮ የወፍጮ ማሽን አድርጌላት ፋኖስ ምናምን አይኗ ጭንብስብስ እያለ የምትታመመዋን ሴትዮ የኤሌክትሪክ ወይም የተሻለ እንትን አድርጌላት ገንዘቡ ይሰጠኝና ለተወሰኑ እንደዛ ቢባል አይሰጡም። ስለዚህ በጣም ነው የወደድኩት የሷ ፕሮግራም። ትክክል ነች። ስብሰባ ምንድን ነው የምንሰበሰበው? በአመት የሚደረገው የስብሰባ በጀት ለሚሰበሰቡለት አላማ ቢውል እንዲያውም ትልቅ ያስፈልገናል። ትልቅ እንቅስቃሴ ማድረግም አለብን። መታገል የሚያስፈልገው እንዲህ አይነት ነገሩን ነው ብዬ አስባለሁ። በጣም ትክክል ይመስላል። ማለት ብዙዎቻችንን ማስተውለ ነው፣ ግን ብዙ ያላወራንበት ነገር ይመስለኛል። መሰብሰብ እንዳልሽው ስብሰባ ትወዳላችሁ፣ ሴት ልታውቅም አትችልም። በደንብ ነው ሀሳብሽን የምጋራው። እንደው ትንሽ ወደኋላ ልመልስሽና ብዙ ስለምታነቢ ብዙ ስለምትናይ እንዲሁ በቃ ፓሽንሽ ስለሆነ ጥልቅ ስሜት አለሽ የኢትዮጵያ ታሪክም ማንበብን ማወቅም እና እሱ ላይ ስድቦች ከእናት ጋር በተገናኘ ብሎ ተሳድቦ ማለፍ አንዳንዴ ህይወት እጠይቃለሁ መቼ ነው የገባው የስድብ ብዬ። ያው ብዙ ነገር መቼም ኢምፖርት ስለምናደርግ ከውጭ ስለምንቀበል እንደው ምናልባት እዚህ ላይ ሴቷን ላይ እናት ላይ ስለምትሰሪ ይህን ነገር አስተውለሽ ማለት እንደው ተመራምረሽ ታውቂያለሽ? ከየት ነው የመጣው ይህ ስድብ? ግርም ነው የሚለኝ በጣም ብዙ ጊዜ ሳስበው። እና እናቱን የሚወድ ሰው ነው ያልሽ ደግሞ የሚሳደብ ከዛ ሄዶ ደግሞ ለእናቱ አስቤዛ ላይ ያደርግ ይችላል። ውጭ ላይ ተሳድቦ መጥቶ የምታውቂው ነገር ይኖር ይሆን? እኔ በእኛ እድሜ ራሱ እየጨመረ ሲሄድ አይቼዋለሁ ነገሩ። ድሮ ያው እንደ በሽታ አይደል ይጋባል። እና በእኛ እድሜ እኮ ብዙ ነገር ተቀይሯል። ነውር የማያሳፍርበት ደረጃ ላይ ደርሰናል። ድሮ ሰው ቆሞ ሲጋራ መንገድ ላይ ምናምን የማያጨሰው ጫት ቁጭ ብሎ የማይበላው ሰው ሁላ አሁን አዲስ አበባ ውስጥ እኛ ስናድግ እንደዛ የለም። እንዲህ በየሞታው የጫት መሸጫ ሱቆች እንደዚህ ወጥተው በየመንገዱ ሲጋራ እንደ ቁም ነገር ማጨስ፣ የጭፈራ ቤቶች በዚህ ልክ መብዛት
በጣም እያዘንኩኝ ይሄ ሴትን ልጅ ለንግድ በየመንገዱ የምናየው ነገር እህቶቻችን እና እንዲህ አይነት ነገሮች በእኛ በልጅ ሆነን የማናውቃቸው ነገሮች ሁሉ አሁን እየጨመሩ እና ኖርማል እየሆኑ የሚፈራ ሰው እየጠፋ መደንገጥ እየቆመ ሰው ዝም ብሎ እናቱ ቤት በራፍ ላይ ቁጭ ብሎ ጫት የሚቀም ይሄ አደገኛ ነገር ነው በጣም እና አይ ቲንክ ይሄንንም ከጣሊያኖች ነው የመጣው አብዛኛው ነገር የሚባለው አይደል? ከጣሊያን በኋላ ነው እንዲህ አይነት ነገር ኢትዮጵያ ውስጥ እንዲህ እነሱ በራሳቸው ቋንቋ ይሉታል አይደለ? እና ያንን እየተረጎምን እንደዚህ ይሄ አብቁ ምናምን ብለሽ ከዛ እኛ እንዴት አደረግነው? አስፋፋ ነው ነገሩን። ከሆነ ጊዜ በኋላ ደግሞ እንደ ልብ ሆነ። በቃ እንደ ልብ ምንም በቃ ሁሉ ነገር የሚከበር ነገር እየጠፋ ሰውን ማዋረድ ምንም በቃ ኖርማል እየሆነ የምንሰማቸው ነገሮች ሁሉ የሚያስደነግጡት ነገሮች ግልጽ እየወጡ ይቅርታ አድርግልኝና አሁን ዩቲዩብ ተብሎ የምንሰማቸው ነገሮች እኔ ሰው ሲልክልኝም አላይም። ብዙ ነገሮችን ቲክቶክ አላይም እኔ ምክንያቱም አስተሳሰቤን ያዛባብኛል። አንድ ነገር ላይ ረግቼ መቆየት አልችልም። ቲክቶክ ሳይ እንደዚህ እንደሳረግ ይሄኛው ሀሳብ እና ያኛው ሀሳብ ኮምፕሊትሊ የተለያዩ ነገሮች ናቸው። ከዚህ በጣም ዲስትራክሽኑ ይበዛልና ሰው ትክክለኛ ፍሎውን ጠብቆ እንዳያስቡ የሚያደርጉ ነገሮች ናቸው። እና ይሄኛው ስለ ሱፐር ማርኬት ያወራና ያኛው ደግሞ ስለ ቀብር ያወራሻል። ይሄኛው ደግሞ ስለሆነ ሀገር አሁን ነገራችን ሁሉ እንደዛ እየሆነብን መጣና ዝብርቅርቅርቅርቅ አለብን። ጭንቅላታችን ትክክለኛ ፋንክሽን ማድረግ ባለበት መንገድ አይደለም ራሱ ፋንክሽን እያደረገን ያለ ነው። ስለዚህ ምንም ነገራችን ሁላ የምናከብረው ነገር ሁላ ቆም ብለን አሁን ብዙ ሰው መንገድ ላይ ሲሄድ አይተሽው ከሆነ ቆም አድርገሽው ወዴት ነው የምትሄደው? ለምንድን ነው የምትሄደው? ምናምን ብትይው አይመልስልሽ። ለምንድን ነው ቢሮ እየሄደ ለምንድን ነው የሚሄደው? የሚሰራው ምንድን ነው? ፕላን አድርጎት ነው ትላንትና ይህንን አድርጌ 10 ሰው በትክክል አስተናግጄ ከዛ ያችኛዋን ጊዜ ደግሞ ለቀጣዩ እችን ጨርሼ ምናምን አይደለም። ተጣቧል ጭንቅላታችን። ስለዚህ ልክ እንደ እንስሶቹ እየሆነን እየሄድን ይመስለኛል እኔ ሳስበው። ምክንያቱም በቃ እንሄዳለን፣ እንመጣለን፣ እንተኛለን፣ እንነሳለን ምናምን እንላለን። ሩቲን እየሆነብን መጣ። ልክ እንደ ውጭዋ ሀገር ማለት ነው። ቁጭ ብሎ እኮ ቡና ጠጥቶ ሀሳብ አወያይቶ የሆነ ነገር ብሎ ምናምን ብዙ ባህል ነበረን እኛ። ቁርስ አንድ ላይ ሰው በልቶ አረፍ ብሎ ምናምን እንደዚህ ድሮ ቤተሰቦቻችን ምሳቸውን በልተው ትንሽ ናፕ ወስደው ምናምን መረጋጋቱ ነበረ። እና አሁን ነገራችን ሁላ ፍጥንጥንጥንጥንጥንጥን ምናምን በቃ የሆነ ቡና እንኳን የምንጠጣው በየመንገዱ ነው ምናምን ነው እንደዚህ ነው ምናምን መጫወት። ድሮ ምሳ ይገባ ነበር ቤት። አዎ አስታውሳለሁ አባቴ ሲመጣ ይገባል። ረጋ ያለ ነበር። ከቤተሰብ ጋር ይገናኛል ሰው። አሁን እኮ ከቤተሰብ ጋር አይገናኝም። ማታ ወይ እሱም የሆነ ከጓደኞቹ ጋር አምሽቶ ምናምን። እኔ እንደው አሜሪካን ሀገር ያየሁት ነገር ደስ ያለኝ ነገር እና የገረመኝም ነገር ባልና ሚስት ልጆቻቸው ምናምን አብረው ነው የሚወጡት። ባልየው ለብቻው ሄዶ አለስ ችግር ያለበት ሬር ካልሆነ በስተቀር እዛ ሲጠጣ አምሽቶ ምናምን መጥቶ ቤት ምናምን እንደዛ የለም። እኛ ሀገር አይተሽ ከሆነ መጠጥ ቤቱ በሙሉ በወንድ ነው የተሞላው። የቱ ጋር ነው ኢምፓወር የሆነችው ሴትዮዋ? ቤተሰቦቹ ጋር እንኳን ታይም የለውም እኮ ይሄ ሰውዬ። እና ይሄ ፋሚሊ ምናምን እንደዚህ ምናምን የሚወጣበት ኢንቫይሮንመንት እኔ ብዙ አላይም። ምናልባት አሁን የሰሩት መናፈሻዎች ውስጥ ምናምን እንደዚህ ምናምን ካልሆነ በስተቀር ዝም ብለሽ ብትዞሪ እኮ 11 ሰዓት ምናምን እንደው ዞር ብለሽ ብታይ
ምናልባት ከ110% ሴት ካለ ጥሩ ነው። እሱ ከሰው ጋር የመጣች ናቸው። እኔ ያው እንግዲህ ልጆችም ከመጡ በኋላ ራንደምሊ እንደዚህም እኮ ስታልፊ ስታዩ እንዲያውም አሁን ጥሩ ነው የቀለበት ኮሪደር መንገድ ሲሰራ ብዙዎቹ እንደዛ አይነት መጠጥ ቤቶቹ ምናምን እየጠፉ መጡ እንደዚህ ምናምን። ግን ስትል መጠጥ ቤት እንደዚህ ስታልፊ ብታይ እንግዲህ አድማጮቻችን ስህተት ከሆነ ሊያርሙኝ ይችላሉ። ወይ አስተናጋጆች ናቸው እዛ ውስጥ ያሉት ሴቶች አብዛኛው፣ ወይ እንደዛ ነው እንጂ አብዛኛው እንዲህ አይነት ቦታ ሴም ቲንግ ቁጭ ብላ መንገድ ዳር የምትቀምሽ ሴት በየሰፈሩ አይቻል አቅም ሬር ነው፣ ያው ለይቶላቸው የወጡት ካልሆኑ በስተቀር። እንደው የቱ ጋር ነው ግን እዚህ ጋር ሚዛኑ የተዛባው ህይወት? አሁን እንደምትይ ከሆነ እሺ ድሮ ጊዜ እንዳልሹ አርሶ ቤት ይገባል፣ ቤት ውስጥ ያለውን ነገር ነው ቴኬር የምታደርገው። አሁን ግን እሷም ውጭ ነች አብዛኛውን ሴታት፣ የከተማ ሴት የከተማ ወጣ በንግድ በቢሮ ስራ ውላ የምትገባው እና ማታ ላይ እንዳልሹ እንግዲህ የመዝናናቱ ነገር ወደ ወንዱ ከሄደ የቱ ጋር ነው ሚዛኑ? ሚሳት ነው ሚዛኑ የቱ ጋር ተስቷል? እንዴትስ ቢሆን ደግሞ ትንሽ ቀና ይላል ብለሽ ታስቢያለሽ? እኔ ተቋም ያስፈልገናል ራሱ ሪሰርች። አሁን ዝም ብለን ኢምፓወር ምናምን እናርግ እንደዚህ እናርግ ምናምን ስላለን ሳይሆን በትክክል ቁጭ ብለን ማሰብ አለብን፣ መነጋገር አለብን። በጣም ብዙ ጨዋ ወንዶች አሉ ኢትዮጵያ ውስጥ ቤተሰባቸውን በጣም የሚያከብሩ፣ ስለ ልጆቻቸው የወደፊት በጭንቀት የሚታመሙ ወንዶችም አሉ። ኃላፊነት፣ ወንድነት፣ አባትነት፣ ወንድምነት የገባቸው እነሱን ቁጭ ብለው መምከር አለባቸው። ነው ነገ ከነገ ወዲያ ወንዶቻችን ሚስቶቻቸውን የሚገሉ የሚያንቁ የሚደበድቡ ከየት ነው የመጣው እንዲህ አይነት በሽታ? እንደፈለጉ የሚናገሩ እውነት በየሃይማኖትም በእምነት ተቋማትም ይሄ ነገር በጣም መሰራት አለበት። በጣም ሱሱ እየበዛ ሲሄድ አይ ቲንክ እሱም አሁን እንግዲህ ከተማችን ውስጥ ብዙ አይነት እጽ ነው ያለው፣ ብዙ አይነት ድራግ ነው ያለው። እንደ ድሮ አሁን የምንላቸው የምናያቸው ቅጠሎች ምናምን ብቻ አይደለም። ልጆቻችን በምግብ በሚጠጡትም በየምኑ ምናምን እየተሰጠን ነው። ብዙ ልጆች ራስ ያጠፋሉ። በጣም ብዙ ልጆች ናቸው ራሳቸውን የሚያጠፉት ያሉት። በጣም ወደ ባሻ ሆነዋል ልጆቻችን። የሚያዩትን ነገር አንቆጣጠረውም። ቴሌቪዥኑንም ኢንተርኔቱንም ምናምን ትተንላቸው አምልጠውናል፣ በቃ ጠፍተዋል። እና ይሄ የትውልድ ጉዳይ ነው። በጣም ማለት ሀገራቸውን የሚወዱ ኢትዮጵያ እንድትቀጥል የሚፈልጉ ሰዎች ቁጭ ብለው መምከር አለባቸው፣ ማሰብ አለባቸው፣ ማሰላሰል አለባቸው። እየጠጡ ያሉት ውሃ እየመሰለን ብዙ ነገር ተበጥብጦ የሚጠጡ ልጆች አሉ። እና ትላልቁ ሰው ሊለየውም አይችልም። እኛ ልንለየው ማንችላቸው እምልሽ ብትጠረጥሪ ነው እንጂ እንደው ለማወቅ ትንሽ ኮንሰርን ሲያደርግሽ ታስቢው እንደሆነ ነው እንጂ በጣም አደጋ ላይ ነን ያለን። እንኳን ከንግግር አልፎ የሚያደርጉትን ነገር ካደረጉት በኋላ የሚነቁ ብዙ ልጆች እየተፈጠሩ ነው ሀገሪቷ ላይ ያሉት። እና ይሄ የተጨማመረብን ነገርም እያጠፋን ነው ያለው። እንደውም እኮ ገጠር ይሻላል። እንደው ትንሽ ምልሽ ኖርማል የሆነ ላይፍ አለ። በየከተሞቹ ግን ነገሮች በጣም እየተበላሹ ነው ያሉት። አዎ ሁሌ ለምን እንቀልዳለን? ማለት የምንሰራውን ሁሉ ነገር ለምን እየቀለድን እናደርገዋለን? ለምንድን ነው ኤምፓወርመንት እያለን የምንቀልደው? ትክክለኛ ችግር ውስጥ እኮ ነው ያለ ነው። በጣም አደገኛ ሁኔታ ውስጥ ነው አሁን ያለ ነው። ልጆቻችን እንኳን አገር ለመረከብ ስለ ማንነታቸው ለመጠየቅ ታሪካቸውን ለማስቀጠል ምናምን አይደለም። በዚች ባሉባት እድሜ ላይ እዚህ ምድር መጥተው በትክክል ኤግዚስት አድርገው እዚህ ምድር ላይ
ሰዋዊ ስራን ሰርተው የማለፍ ነገራቸውን ላይ እየጠፋ ነው። ስለዚህ በጣም መመካከር አለ። ምናምን አሁን መዋቀር አለበት ብለሽ ታስቢያለሽ? ለምሳሌ ያክል አሁን እንሰማለን የእርቅ ኮሚሽን እንደዚህ ከሴቶች ጋር ከህፃናት ጋር በተገናኘ። ስለዚህ አሁንም አንቺ እንደምትይው ይሄንን የሆነ ኃይል ያስፈልጋል፣ የሆነ መቋቋም ያለበት ነገር አለ። አደጋ ውስጥ ነው የምትይው? አዎ መቋቋም ያለበት የሚያገባቸው ሰዎች መሰብሰብ አለባቸው። ቲንክ ታንክ ግሩፖች መብዛት አለባቸው። እንዴ ሁሉ ሰው እኮ ፖለቲከኛ መሆን አይችልም። ፖለቲከኞች ፖለቲካ ላይ እየሰሩ ነው፣ ይሰራሉ፣ ምን ይላሉ። እርግፍ አድርገን ሁሉንም ትተነው ይህን የመሰለ ማህበራዊ ቁስልና መከራ ውስጥ ወድቀን ማስተዳደር ነው እንግዲህ የፖለቲካ ስራ፣ ሀገርን ማስተዳደር እንደዚህ ምናምን ትላልቅ ነገሮችን ህግን ማስከበር እንደዚህ ነው። ሌላውን ስራ ማን ይስራው? ሁሉም ዩቲዩብ ላይ ወጥቶ ፖለቲካ ከተነተነ ሁሉም ሰው እንደው በቃ እንትን ከሆነ እንዴት ነው ሌላውን ችግራችንን እንዴት ነው ፈላስፎቹ ካልተፈላሰፉ የምጣኔ ሀብት ላይ የሚሰሩ ሰዎች ያንን ካላደረጉ ትምህርት ላይ የሚሰሩ ሰዎች ስለ ትምህርቱ ካልተጨነቁ እንዲህ አይነት ነገሮችን ተከፋፍለን እኮ በሚያገባና በምንችለውና በተረዳ ነው መጠን ካልሰራ ነው እየፈረስን ነው እየሄድን ያለ ነው። ይሄ ወደፊት አለ አይደል? ሁልጊዜ አንድ መንግስት ይኖራል፣ ይሰራል፣ ያልፋል፣ ሌላ ይቀበለዋል። እንደዚህ ነው። ግን የሚቀበሉ ልጆች የሉም አሁን እዚህ ሀገር። ስለዚህ ሚዲያዎች አሁን እንደኛ ያሉ ያው ሚዲያው ላይ ስላለሁበትም ጭምር ነው እና አየሮቻችን አይባክኑብን። ሁሉም ሰው ኳስ አይተንተንብን። በቃ ማለት ኳስ ጥሩ ነው፣ 90 ደቂቃ ሲያልቅ ወደ ሌላ ነገር እንሄድ። ኳስ እኮ አትውደዱ ምናምን አይደለም። በስልክም ቁማር ስልክ ላይም ኳስ መጫወት እኮ አይደለም፣ ጤናን መጠበቅ ምናምን አይደለም እኮ አሁን ኳስ ነው። ቤትን ማፍረስ ነው፣ መታመም ነው። ቁጭ ብሎ አይንን ጉልበትን ምናምንን የምናረጋቸው ነገሮች ሁሉ የሚጠቅመንን አሁን መጽሐፍ የሚያነብሰው መንገድ ላይ ምናምን የለም። በቃ እንደዚህ ነው እና ይሄንን ነገር እንዴት እናድርገው የሚቆጫቸው ሰዎች ሁሉንም ነገር መጠቀም አለባቸው ብዬ አስባለሁ። የሚጽፉ ሰዎችም እንደው በጣም አንጠልጥሉት፣ ቁንጽል ነገር አያደርጉት። በየሶሻል ሚዲያው የሚናገሩ ሰዎችም እንትን እኮ ነው አቴንሽን የምንሰጠውን ነገር መጥፎ ነገር የሚያደርጉ ሰዎች ጥቂት ሰዎች ናቸው። ጮክ ብለው ነው የሚያወሩት፣ ጮክ ብለው ነው የሚያደርጉት የሚናገሩት። በዛ ነው ብዙ የሚመስሉ ብዙ መልካም ሰዎች ደግሞ ቀስ ጸጥ ብለው ነው። ስለዚህ አቴንሽን ይሰጣቸዋል ለነዛ ሰዎች። በቃ ጩኸታቸው በጣም ስለሚበዛ አቴንሽናችን ወደዛ ሄድና እስከ መሸለም ደረስ። ነውር እስከ መሸለም። እንዴት ሰው ነውርን ይሸልማል? ቲክቶክ እኮ ኢንፍሉዌንሰር ተብሎ ተጽዕኖ ፈጣሪ ምንድን ነው? የስንት ሰው ህይወት ነው የለወጠው? የስንት ሰው አስተሳሰብን ነው ያቀን ነው? እንዴት ጥያቄ ኮሽን ማድረግ ወዴት ሄደብን? አያገባኝም በስቷል ነው በቃ ዝም ሁሉም ሰው አያገባኝም። አዎ ደነዘዝን ነገር እና ግን ይሄን ነገር መፍታት የሚፈልግ ሰው አቴንሽን ለማይሰጠው ሰው አቴንሽን አለመስጠት። እኔ ለምሳሌ አሁን የማይመለከተኝ ነገር አላይም። ይመጣል ስልክሽን ስትከፍቺው ምናምን ይመጣል። በፍጹም ለደቂቃ ለሰከንድ እዛ ነገር ላይ አልሰጥም አቴንሽን። ታይሜን ነው ማጠፋው፣ ደግሜ የማላገኘውን ነገር። ጥቂት ሰዎች ናቸው ነው የማዳምጣቸው ሰዎች የሚመለከተኝ ነገር ሲሆን፣ ከዛ ያኛውን ነገር የሚመለከታቸው ሰዎች ይዩት። ሁሉም ስለዛ ግን ሀሳብ መስጠት ስለዛ ጉዳይ ያንን ማሟሟቅ እንዲያውም የበለጠ ፕሮሞት ማድረግ እሱን ብንተወው ጥሩ ነው ብዬ አስባለሁ። ብዙ ስራ መስራት አለብን ብዬ ምንም እንዳንቺ እንደ ሀገር ያው ብዙ የቤት ስራ አለብን። በተለይ ማህበራዊ ቀውሶቹ እያደጉ ስለሆኑ ማለት ነው። ሴቶች ላይ ትሰሪያለሽ ህይወት እንደው ስለ እንጦጦ ሴቶች ግን ሳናወራ እንዳናልፍ ብዬ ነው። ብዙ ጠቅሰሻል።
ብዙ ነገር ሀሳቦችን አንስተሻልና ከእንጦጦ ሴቶች ጋር ትሰሪያለሽ። የምናውቀው ቅጠል ተሸክማ ስትመጣ ወይ ምናልባት ፒክቸር ምስል ልናይ እንችላለን ሶሻል ሚዲያ ላይ። አንዳንዴ ደግሞ አንድ እንጨት ለምትሸከም ሴት ቤት ተሰራላት ወይ ሲባል ወይ ተረዳች ሲባል ነው የምናውቀው። አንቺ ደግሞ ሪያሊቲውን በደንብ ታውቂዋለሽ ከሁላችንም በተሻለ። ህይወቷ ምን አይነት ነው? ስለሱ ትንሽ አንድ ነገር ብትይኝ ደስ ይላል። ከባድ ነው። እኔ አጋጣሚ ሪሰርች ሰርቼ ነበር በአንድ ወቅት እና በጣም አሁን እንደውም ፓርኩ ከተሰራ በኋላ ምናምን አይ ቲንክ የተወሰነ ስራም ምናምን እዛም የገቡ አሉ። ግን ከባድ ነው። እኔ ልጆች ነበሩ ማገዛቸው ልጆች፣ ትናንሽ ልጆች እና ቤተሰቦቻቸው እዛ ተደፍረው HIV በሽተኛ ሆነው ሳምባ ምናምን ታመው እንደውም አንዷ ልጅ አስታውሳለሁኝ እና እናትና አባቷ ሞተው አያቶቿ ጋር ነው ታድገው እነሱ ጋር ነው በዚሁ አይነት ነገር በኤችአይቪ እና እሷም በሽተኛ ነበረች እና ትንሽ ልጅ ነች 11 ዓመት ልጅ እና የሆነ ቀን መጣችና እሷ ሆነች ገባሽ እንጨት ለቅማ ምናምን ብላ ቤተሰቦቿን ትደግፋለች። ያንን ሸጣ 11 ዓመት አያቶቿን ታመመዋል እና ከዛ በአንድ እግር ጫማ መጣች። ከዛ ምንድነው ስላት በቃ መጡብኝ ነገርና እነሱን ሳመልጥ አንድ እግር ጫማ ወንዝ ውስጥ ነገር ውሃ ውስጥ ነገር ገባባት እና በቃ በጣም አንዳንድ ጊዜ ደግሞ ማስቺውን ነገር ብዙ መለወጥ ማስቺውን ነገር ደግሞ ቶሎ ዞር ማለትም ጥሩ ነው ብዬ አስባለሁ። እንዳትታመሚ ውስጥሽን ምቺውን ነገር እያረግሽ እየቀጠልሽ ለመሄድ እና እንዲህ አይነት በጣም የሚዘገንኑ ታሪኮች አሉና ለዛ ነው አየሽ አሁን እነዚህን ሴቶች ምናምን አሁን ጥሩ ነው እያተደረገ ያለው ነገር ግን የበለጠ ደግሞ በየቦታው ያለ ታሪክ ነው ይሄ። ብዙ አባቶቻቸው ጥለዋቸው የሚሄዱ ልጆች አሉ። ከጊዜ በኋላ የቤተሰብ ትርጉሙ እየጠፋብን ነው ያለ ነው እና ትልቅ ዳይናስቲ ብዙ ያጋጥምሻል። ጥሎ የመውጣት ልጆቹን የምትለው ከሴቶቹ ደግሞ የኑሮ በጣም ትግል ይኖርባቸዋል። ብዙ ነገር ነው ያለው። ችግሩ ብዙ ነው። በሴት ማደግ ይመጣል። እንደውም እሷን ስታለሽልህ ከተፈቀደልኝ ያው እሱ በቅርቡ ምን ጀምረው ስለሆነ እሷን እንትን እናርጋት ትንሽ በሚቀጥለው እናወራታለን። ጎበዞች ናቸው ብዙዎቹ፣ ውጤታማ ናቸው። ብዙ እንዲያውም ጫናው ይበዛል። ጫናው መብዛቱ ግን በጣም ብዙዎቹን ደግሞ ውጤታማ አድርጓቸዋል። ብዙ አባቶች አሉ እምዬ ብለው እናታቸውን የሚጠሩ የእናቴ አቅም ነው፣ የእናቴ ጉልበት ነው እዚህ ጋር ያደረሰኝ፣ የእናቴ ጥንካሬ ነው፣ እናቴ እንዴት አድርጋ ለዚህ ቁም ነገር እንዳበቃችኝ ብለው የሚያኮሩ ልጆች ብዙ አሉ። አሁን በትላልቅ ቦታ ላይ ያሉ በትዳርም ውስጥ ሆነው እኮ ትንሽ ወንዶች ቶሎ ይከፋቸዋል። ችግርም ሲመጣ ትንሽ በረክረክ ያደርጋቸዋል፣ ይደነግጣሉ። ሴቶቹ እኮ ናቸው የሚደግፏቸው፣ እንደው ገንዘባቸውንም የሚይዙላቸው። እውነቴን ነው። ትንሽ እንደዛ አይነት መከባበር ያለበት ትዳር ሁልጊዜ ከፍ ያለ ቦታ ላይ ሲደርስ ይታያል እና ድንግጥም ሲሉ ስብርም ሲሉ ቶሎ ነው ሸክሙን አይችሉትም እና ሴት ትችላለች። አዎ ያው ከምናየው ነገር ብዙ ቤት ውስጥ ያለውን ነገር ልጆችም እንደው ትንሽ ሲሳሳቱ አረጋግቶ ችሎ መክሮ ምናምን የማለፍ ነገር ሴቶች ጋር ነው ያለው። ወንዶች ትንሽ ወዲያው ቆጣ ሊሉ ይችላሉ። ነገሮችን የምናይበት መንገድ ብዙ ነገር እኮ ነው የተሰጠን። ስለዚህ ትዳርም ውስጥ ትልቅ ነው ስራችን ብዬ አስባለሁ። ማገዝ እንችላለን እና ወንድ ሴት ስብር ብላ ወዲያው ሊያነቃት አይደለም የሚፈልግ፣ መፍትሄ ፈልጎ ያን ነገር አድርጎት በቃ የሆነ ቶሎ ለመወጣት ነው እንጂ ማስታመም አይችሉም። ብዙ አይደለም ብዙ ጊዜ ብዙ ነገር አሁን ደግሞ እስኪ ወደ ፓን አፍሪካኒዝም ደሱ ብንሄድ ብዙ አፍሪካ ሀገራቶችም ሄደሻል፣ ታዝብሻል። ግጭት ላይ ጦርነት ላይ ይሄንን እንደው በቃ ህይወትን ከጋበሻት ይሄንንማ
መጠየቅ አለባት ተብያለሁ። አንቺ ወዳጅ የሰማሁት እና እንዴት ወደዛ ጋር ሄድሽ? ራሱ ማለት ኢትዮጵያ ራሱ በቂ ችግር የላት። የፕሮፌሰር ኃይሌ ገሪማ እህት ነፍሷን ይማር ሰሎሜ አንድ ቀን ምን አለች መሰለሽ? እኛ ችግራችን አለች እንደዚህና እንደዚህ ብቻ ነው የምንተያየው፣ አንቺ ነኝ እኔ አንቺ። ከዛ አንቺ ላይ ያለው ችግር እዚህ ጋር የሆነ ጥብ ካለ እዚህ ጋር የጠቆረ እዚህ ጋር ምናምን እሱ ነው በቃ። አንቺ ምን ላይ ያለው ሰፋ አድርገን እንደዚህ ብለን አናይም። ችግራችን እሱ ነው አለች። እውነቷን ዓለም ላይ ተፈጥረን ዓለምን የመሰለ ሰፊ ውቅያኖስ የእውቀት የስብዕና የሰው የታሪክ የባህል ነገር እያለ እዚሁ ጋር ቀርተናል። አሁን በቃ የሆነ አንድ ክፍል ውስጥ ወይም አንድ ሰፈር ነኝ ብለን እኔ ብዙ ነገር ነኝ ብዙ ነገር። አሁን እኔ ለምሳሌ አንቺ የምታውቂበት መንገድ አለ፣ ጓደኞች የሚያውቁበት፣ ቤተሰቦች የሚያውቁበት፣ ከተለያየ አንግል በተለያየ ነገር ነው እኔ የምገለጸው። በእምነቴ፣ በአስተሳሰቤ፣ በብዙ ነገሬ እና እኔ ሳድግ ቤቴ ውስጥ አባቴ በጣም ዜና ጋዜጣ ምናምን በቃ መጽሐፍ እንደዛ ምናምን ነው። እናቴም የቢሮ ሰራተኛ ነበረች፣ አካውንታንት ነበረች እና ትጽፋለች፣ ግጥሞች ምናምን ትጽፋለች እና ጥሩ እንትን ነበራት ስለ ዓለም ምናምን። እና አባቴ ስንገባ በዚህ ጋር የቴሌቪዥን ዜና፣ በዚህ ጋር የሬዲዮ ዜና፣ በዚህ ጋር ጋዜጣ፣ ኧረ አይበዛብም ምናምን እና ይጽፋል ምናምን እና ልጅ ሆኜ ስለ አፍሪካ ሲወራ አባቴ ከስራ ስለነ ማንዴላ ምናምን ወረቀት ይዞ ይመጣል። በልጅነቴ እኔ 9 ዓመት ሆኜ ነው ስለ ዊኒ ማንዴላ መጽሐፍ ያነበብኩት እና እንትኑ አለኝ ነው በቃ መጽሐፍ ሲነበብበት ነው ቤተሰቦቼ ጋር እንደዛ አይነት ነገር እና በዛ አእምሮዬ የመጠየቅ ምናምን ማለት ራሴን የተጨቆኑ ሰዎች እኔ ስለ ቅኝ ግዛት ስለ ባሪያ ንግድ ሳስብ የሚያመኝ ልጅ ነበርኩ በልጅነቴ። ሃይስኩል ውስጥ ነው ክርክር ሲደረግ አፍሪካውያን ወደኋላ የቀሩት ቀኝ ስለተገዙ ነው ወይስ በራሳቸው ምክንያት ነው ምናምን እነዚህን ጥያቄዎች ያኔ ነው መጠየቅ የጀመርኩት። ከዛ ዩኒቨርሲቲ ትራዲሽናል ራስተፈሪያን ቻንት ለማዘጋጀት ኮሚቴ ሆኜ ምናምን እንደዛ የእንትናችን ኮሚቴ ውስጥ አክቲቭ ነኝ እና ስለዚህ ብዙ ነገር ውስጥ ገባ ነበረ፣ ብዙ ነገር ሞክር ነበር እና ከዛ በቃ የቦብ ማርሊ በርዝዴይ ሲከበር ገና ትምህርት ቤት ሆኜ እየዞርን እንደዚህ ኢቨንት ለማዘጋጀት ምናምን ስንጠይቅ እነሱ ጋር ስንሄድ ከኛ ጋር ስሩ አሉ ሪታ ማርሊ ምናምን እንትን የመጡ ጊዜ ማለት ነው። እና እዚህ ሎካል የሆነውን ፕሮሞሽን ምናምን እንደዚህ ኤክስፖዝድ ሆንኩኝ ማለት ነው ለዛ ሀሳብ ምናምን። በፊት የነበረኝ ነገር ነው ውስጤ በቃ አፍሪካ ስል ነው እኔ ያደግኩትና ሁልጊዜ በቃ ለምንድን ነው መፍትሄ የማይመጣው? አድዋን ሳስብ በዓለም ላይ ያሉ የጥቁር ማህበረሰብን ሳስብ እንደዚህ አይነቱ ነገር ከውስጤ በቃ ስለ ዓለም ስለ አፍሪካ በተለይ ስለ አፍሪካ ማሰብና ኢትዮጵያውያን ደግሞ ያደረግነውን ነገር ደግሞ ሳየው ለካ ብዙ ነገር ሰርተናል፣ ትልቆች ነን። ትላንትና አንድ ሰው አግኝቼ ነበርና በሚገርምሽ ሁኔታ ከኢየሱስ ክርስቶስ ልደት በፊት 4ኛው ክፍለ ዘመን ላይ ጀምሮ ኢትዮጵያ በገንዘብ ትገበያይ ነበር። ሌሎቹ በሻይ ቅጠልና በሩዝ ሲገበያዩ ኢትዮጵያውያን ግን ገንዘብ ሰርተው ነበር። የዛን ጊዜ የመገበያያ ገንዘብ ነበራቸው፣ ሳንቲም ነበራቸው። እንዴት ነው እንደዚህ ዝቅ ብለን ዓለም ላይ በእጅ እንዳንነካቸው ሁላ
ጓንት ተሰጥቶ ነው የምንነካቸው። በየሙዚየሙ የኢትዮጵያ ሀብቶች ሚሊዮን ናቸው፣ በየቦታው ነው ያሉ። አጋጣሚ እነዚህን ቅርሶች የማየት እድል አልገጠመኝም። እኔ ግን ያው ብዙ መዛግብቶች መጽሐፍ በጣም ገዛለሁ። መጽሐፍ ነው። ወርቅ አንድ ጊዜ በጣም ፈልገው መጽሐፍ አገኘው አዟሪ ጋር እና ብር የለኝም። ከዛ ወርቅ አለ እጄ ላይ እና አውጥቼ ወርቅ ቤት ዘጋ ገብቼ ሸጥኩት ወርቁና በጣም እንትን ብዬ ስሸጠው አዩኝ እና በጣም ፈልገሽ ነው ምናምን አሉኝ። ይሄ መጽሐፍ እንዳያመልጠኝ ነው አልኳቸው እና ያንን መጽሐፍ ገዝቼው ገባሁኝ። ወርቅ ሸጬ እና በተለይ ስለ ኢትዮጵያ እና ይሄ ነገር ልቤን እንግዲህ የተሰጠኝ ይሄ ይሆናል። ይሄንን ልጠይቅ፣ ይሄንን እንደ ጥሪ ጦርነትም ያለበት ቦታ የተሻለ። አዎ የሚገርምሽ ልቤ ሙሉ ስለሆነ በሚሄድበት ቦታ ላይ ብዙ ጊዜ ችግር አይገጥመኝም፣ ወይም ደግሞ ችግሩ ያልፍልኛል መሰለኝ፣ ወይ ለዛ ችግር ውስጥ አልታጨውም በሰዓቱ ሊሆን ይችላል። ግን አሁን እንደው ከጦርነት በጣም ከተጎዱ ቦታዎች ሩዋንዳ እና ቡሩንዲ እኛ በሄድንበት ጊዜ በተለይ ቡሩንዲ አልለቀቀው። ያ የግጭት መንፈስ አለው። በየመሃሉም ደግሞ እኛ አፍሪካን በመኪና ዞረናል እና በመኪና 19,000 ኪሎ ሜትር ገደማ ነው እና በየሀገሩ ስንሄድ እዚህ ኬንያ ከሞያሌ በኋላ የነበረው ላይ አልሸባብ እንደዚህና የቦታው መድረቅ በቃ ምናምን ይታያል ነው። ከዛ ደግሞ ከሩዋንዳ ቡሩንዲ፣ በተለይ ቡሩንዲ አካባቢ ይሄ የኮንጎ አማጽያኖች ምናምን ስቲል በቃ የሚመጡበት ሰዓት ላይ ነው እኛ እዛ አካባቢ እንትን ያደረግነው እና ጉዳቱ በስማም እኔ ልነግርሽ አልችልም። ማለት በቃ ህፃናቶቹ ላይ ያለው ረሃብ ምናምን እና እኔ ልክ የሩዋንዳ ጄኖሳይድ እንዳለቀ ከትንሽ ዓመት በኋላ ነበር እዛ ሩዋንዳ ሄድ ነው እና ሙዚየሙን የሚያስጎበኙ ልጆች ውስጥ እዛ አንድ ሩዋንዳ ጄኖሳይድ ሙዚየም ውስጥ አንዱ ልጅ የእናቴ አጽም እዚህ ውስጥ አለ። አጽሙ ክፍል ሲገባ ማለት ነው እንደዚህ ይችን እንደዚህ የተቀመጠ ውስጥና ሰዎች አግኝቻለሁ እንደዚህ ይሄ ጠባሳ በቆንጨራ ተመተው፣ ያው በቆንጨራ አልነበረም እንደዛ እና እዚህ ጠባሳ የሆነ አካላቸው የጎደሉ ሰዎች ምናምን እንደዛ እና የሚገርመው ነገር መንፈሱ ያስታውቃል። ደም መጥፎ አይደለም። በተለይ እኛ ጫካውንም ምኑንም ስላቋረጥን ይከብዳል። በቃ ይሄ መንፈሱ አለ። ይሄ የሰው ደም ከባድ ነው አለው። ምግቡ እኔ አሁን ለምሳሌ አይዶን ነው እንግዲህ ለእኔ ሊሆን ይችላል እና ምግቡን ሁላ መብላት አልፈልግም ነበር። ይህ ደም ላይ የበቀለ እህል እና የሆነ ውስጥሽ ነው የሚረብሸው ነገር አለ፣ በጣም የሚረብሸው ነገር አለ እና ወደ ቦርደሩ ደግሞ ሲኬድ ቡሩንዲ በቃ ችግሩ፣ ፈተናው፣ መከራው፣ ሰው ቁስላቸው ገና ያልዳኑ፣ ጠባሳቸው ገና ያልዳኑ ሰዎች ምናምን እና እኔ ሩዋንዳ ጄኖሳይድ ሙዚየምን አይቼ 3 ቀን አልተኛም። አቃተኝ። በቃ ደም እንዴት እንደዚህ ይቀዳል? የሰው ልጅ በዚህ ልክ እንዴት ሊቀየር ይችላል? በቃ እኮ ሁል ጊዜ የምትዘሪውን ነገር ነው የምታጭው። ንግግር በጣም እንግዲህ በእምነታችን ቃል የመጨረሻው ነገር ነው አይደለም? ፈጣሪ እንኳን ቃሌ ከሚያልፍ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ነው ያለ። ምን ያህል ቃል ከሁሉ ቃል ነው በቃ የተሰጠን ነገር። ቃል ነው የሚሰራን፣ ቃል ነው የሚያፈርሰን። እግዚአብሔርም ቃል ነው ፈጣሪም ብለን ነው አይደለ? በቃሉ ነው ሁሉን ነገር ያደረገው።
ይሄ ቃል ሰዎች ውስጥ ተዘርቶ በዚህ ልክ ጉዳት ካመጣ የትኛውም ሀገር ይሄ ነገር ሊሆን ይችላል፣ ሊደረግ ይችላል፣ ተደርጓል፣ እየተደረገ ነው ምናምን የአፍሪካ አሁን ቅድም የሚያልኩሽ ነገር እኔን የሚያሳስበኝ ነገር ቃላት በጣም ይጎዱኛል፣ ያሳስቡኛል። ንግግር ያሳስበኛል እኔ ምክንያቱም አሁን በቃላት የምንሰራቸውን ልጆች ጊዜያችንን አባክነን በማያገባን ጭቅጭቅ ሁሉም ሰው እንዴት ስለ ባልና ሚስት ጉዳይ ይተነትናል። በየሚዲያዎቻችን በየቀኑ የባልና ሚስት ጉዳይ ይተነተናል። በየሚዲያዎቻችን በየቀኑ የልብስ አለባበስና አጋጌጥ ፋሽን ምናምን እንዴ ውስጣችን አልሰራም። ስለዚህ እነዛ ሰዎች ላይ የተዘራባቸው ቃል ነው በዛ ልክ የሰሙት ነገር ነው። በቃ ኮክሮች እየተባሉ በረሮች ምናምን ያ ቃል አእምሯቸውን ቀየረው። ስለዚህ ንግግር ነው ትልቁ ነገር። ከአንደበት የሚወጣ መረጃ ነው፣ ኢንፎርሜሽን ነው ኢምፓወርም የሚያደርገው ሰውን እኮ መንገድ ላይ የሚጥለውም እኮ አንዱ ሰው እኔ ተራቀቅኩኝ ምናምን ወኛ አይደለም በዛሬው ዕለት እዚህ ጠረጴዛ ላይ ተቀመጥኩት ወይም ያኛው ሰውዬ ደግሞ በምናምን ተደርጎ ተፈጥሮ አይደለም እንትኑ ነው በቃ ተስፋ ተቆረጠ፣ ነፍሱ ነው ጭንቅላቱ ነው ጊቭ አፕ አደረገ። ከዛ ለጠያቂ ለማኝ ሆነ። ያኛው ሰውዬ ደግሞ የሰጭነት ሜንታሊቲ ስላለ ያኛው ደግሞ ሰጪ ሆነ። ጠያቂውም ግን ፍጡር ናቸው። ከዛ ሁል ጊዜ ኮምፕሌን ስናደርግ ያልሰራናቸውን ነገሮች ያንን እርግጥ ነው በጣም አስቸጋሪ ነው። አሁን ያለንበት ትውልድ ብዙ ሲስተማችንን ምናችንን ብዙ ዋጋ የሚያስከፍል ነገር አለው። አንዳንድ ጊዜ ደግሞ አላስፈላጊ ነገር ውስጥም ጭምር የምንገባባቸውን ሁኔታዎች የሚፈጠርበትም ነገር አለው። ግን ያ ቃል ብዙ ጊዜ ሰዎችን ይሰራል፣ ሰዎችንም ያጠፋል። አሁን ሴቶች አንቺ ሴት አይደለሽ እንዴ ምናምን ስትባል ሴት ማለት ምን ማለት ነው? ሴት ስለሆንኩ ምን ማድረግ አለብኝ? ሴትነቴ ምንድን ነው? ያቺ ቃል እዛ ጋር ሄዳ የምትፈጥረውን ነገር አያስብም ሰው። እናትም እኮ ትሆናለች ይሄንን የምትለው በጣም ትልቅ ቦታ እንዲደርስላት የሚፈልገው ወንድ አባትም ይሆናል ይሄንን ነገር የሚለው እና እዛ ሩዋንዳ ያየሁት ነገር፣ ቡሩንዲ ያየሁት ነገር ይሄንን ነገር ያ ሁሉ ጦርነት እዛ ብቻ አይደለም፣ ሞዛምቢክ ውስጥም የነበረ ግጭት፣ ዙምባቤም ስትሄጂ ነው ያኔ ጫናው በዝቶ ፕሬዚዳንት ሙጋቤ የነበሩት በየቦታው ታየዋለሽ። ብቻ ይሄንን ነገር አፍሪካ ውስጥ በተጓዝሽበት ቦታ ላይ አፍሪካ ውስጥ እኮ በየቀኑ 16 የሚሆኑ ኩዴታዎች ተሞክረዋል ነው የሚባል። ባለፉት ከቀኝ ግዛት ከወጣም በኋላ ከ200 በላይ 204 16 ብቻ ከ200 በላይ ኩዴታዎች ተሞክረው መፈንቅለ መንግስት ግማሾቹ ተሳክተዋል። ይቅርታ ልመልስሽ ነው። በየቀኑ ነው ያልሽ? በየቀኑ 200 በየቀኑ 16 እረፍት የላትም ማለት ነው። ምን አካባቢሽን እኮ ማየት ነው። እስቲ በየቀኑ የሚሞተውን ሰው መዝግቢ። እዚሁ ምስራቅ አፍሪካ ውስጥ ሌላ ሩቅ አንሄድም። እዚሁ ሱዳን፣ እዚህ ሀገራችን ውስጥ እስቲ በየቀኑ እንጻፈውና እንደምረው እና ዝም ብለን እየተጋጨ ነፃ ከወጣን በኋላ ያው ሰው ናቹራል እኮ ነው፣ ግጭት ናቹራል። ግን ያኔ የምንጣላበትና አሁን የምንጣላበት ነገር በፍጹም አይገናኝም። ያኔ ራሱ እኮ ይኸው አሁን ለምሳሌ ኢትዮጵያንና ጎረቤት ሀገሮችን ብናይ
ቦርደር ላይ ሁሌ ግጭት አለ፣ አንድ አይነት ሰዎች ስለሆኑ። ለምሳሌ ከናይሮቢ አዲስ አበባ ተለክቶ መሀል ላይ ነው የተከፈለው የኢትዮጵያና የኬንያ ቦርደር። ኪሎ ሜትሩ ተለካ፣ መሀል ላይ ተሰመረ። ቦርደር ላይ መርሳ ቤት ድረስ ስትሄጂ ቦረና ኦሮሞዎች ናቸው ያሉት። ኢትዮጵያ ውስጥም ኦሮሞዎች ናቸው። እነዚህ ሁለት ሰዎች በዓል ለማክበር ሽማግሌዎቹ አቋርጠው ተገናኝተው አክብረው ምናምን ይለያያሉ። አንድ አይነት ሰዎች ናቸው፣ ስለዚህ ይጣላሉ። ሱዳን ሴም ቲንግ ነው። አኝዋክ ምናምን እንደዚህ ሁለቱም ጋር አሉ። በዛኛው በዳሰነች በኩል ብትሄጂ ኬንያ በኩል ሴም ካይንድ ኦፍ ሰዎች ናቸው። ምልሽ በቃ አሁን ለምሳሌ አንድ አይነት ሆነሽ አንድ አይነት አለመሆን አይከብድም? ኮመን ነገር ሳይኖርሽ ሲቀር ኢትዮጵያና ኤርትራ ለምን ይጣላሉ? ዝም ብለው እየተነጣጠቁ እኮ ነው እንጂ ለሁለቱም በቂ ነገር ነው። ውሃ ነው ያለው። ውሃው ለሁለቱም ይበቃቸዋል። እንደውም ተስማምተው ሁለቱም የበለጸጉበት፣ ግን በቃ መጣያ መንገድ አደረጉት። አፍሪካ ውስጥ ቅኝ ግዛት ፈጥሮብን የሄደው ነገር ትልቅ በሽታ ነው። የረዥም ዓመታት አሳይመንት፣ የዘር ልዩነት። አሁን ሩዋንዳ ውስጥ ቤልጅየሞች አፍንጫቸውን እንደዚህ እያደረጉ እየመተሩ ይሄኛው አፍንጫ ሰፊ ነው፣ አንተ ሁቱ ነህ፣ ይሄኛው ሰልካካ ነው፣ አንተ ቱትሲ ነህ። 2% ዋዎች አሉ ማንም የማያውቃቸው። ከዛ በዛ ነው እንግዲህ ያ ነገር መጥቶ ፈረንሳዮች ሲመጡ ማለት መጨረሻ መጨራረሻ ሆነ። እንወርዳለን። ዘረኝነት በጣም መጥፎ ስለሆነ ወደ ክላን ይወርዳል፣ ወደ ጎሳ መሪዎች ይወርዳል፣ ገና በየቤቱ ይመጣል። ስለዚህ ሶማሊያን አንድ ቋንቋ አንድ ሃይማኖት ምናምን ኖሯቸው ነው የሚጣሉት። የሁሉ መጨራረስ ብዙዎቹ እንደዛ ስለሆነ ማለት ነው። ስለዚህ ይሄ የጦርነት ነገር ከዛ ልክ አፍሪካ ውስጥ አንድ መሪ ሲመረጥ ሰውየው ማን ነው ምን ይሰራል ምናምን አይደለም፣ ከየትኛው ጎሳ ነው ጥያቄው። ምክንያቱም ያኛውን የተመረጠለት የቅኝ ግዛት አስተሳሰብ ነው። ትተውት ሄደዋል። እነሱ ሲወጡ ትተውት ሄደዋል ማለት ነው። አዎ አልወጡም። ያው ፊዚካሊ ነው እንጂ የወጡት ስለዚህ እሱ ነው ማለት ነው። አሁንም እንዳልሽው በብሔር በጎሳ የኔ አንተ እንባባላለን። ያለ ይሄ በጣም የመላ አፍሪካ ችግር ነው። ግን እኮ ነው አሁን ኦሮሞ ውስጥ ያለው አማራ ውስጥ አለ፣ ትግሬ ውስጥ አለ፣ ወላይታ ውስጥ አለ፣ ጋምቤላ ውስጥ አለ ምናምን እንዲህ የተሳሰረ እንኳን አይደለም። ይሄው እኮ የምናየው ኬንያ ውስጥ አለ፣ ሱዳን ውስጥ አለ፣ ሶማሌ ውስጥ አለ አይደለ? ኢትዮጵያ ሶማሌ እና ያኛው ሶማሌ ብዙ ነገራችን የተገናኘ ነው። እንዲያውም የሰው ልጅም በሙሉ መሰረቱ አዳም ነው ብለን ነው እኛ የምናስበው። እንደው ምናልባት በቃ እሺ ህይወት ከኢትዮጵያ አፍሪካ ዞርሽ፣ የሴቶችንም ላይ በጣም አተኩረሽ ትሰሪያለሽ እና በጣም ብዙ ችግር አይታለች ብዬ ነው ያሰብኩት። እና እንደውም አንዳንዱ ችግር መፍትሄ ከሌለው እኔም ለራሴ ለአይምሮ ጭንቀት ውስጥ ነው የምዳረገው ብለሽ ሁሉ የሸሸሻቸው የወጣሽባቸው ሁሉ ስጠቅሽ እንበልና በቃ ስልጣን ቢኖርሽ ብለን እናስብ፣ የሆነ የተለየ ፓወር ኖሮሽ ብለን እናስብ። እንደው ምድራዊ ስልጣን ብቻ አይደለም እና ምናልባት ህይወት ምን ቢደረግ የሚስተካከል ይመስልሻል? እነዚህ ሁሉ ክፍተቶች ምን ብናደርግ ወይም ይሄ ቢደረግ ይስተካከላል ብለሽ ታስቢያለሽ? ደውለን ተአምር አድርገን እናስበው። እኔ ሁሉም ሰው በየቦታው ቢቀመጥ ችግሮች ይፈታሉ ብዬ አስባለሁ። በቦታው ማለት ምንድን ነው? ተፈጥሯዊ በሆነ ቦታው ምልሽ ፈላስፋው እንዲፈላሰፍ፣ እውነቴን ነው። ፖለቲከኛው የፖለቲካ ስራ እንዲሰራ በሚችለው በሚያገባው በሚመለከተው ቦታ ወንዶችም ሴቶችም በየቦታቸው እና
በሚችሉት በማን ተፈጥሮን እኮ ስናዛባት ነው ተዛብቶብን አሁን መከራ እየበላን ያለን። ምክንያቱም የፈጠረው ለሁሉም እንዲበቃ አድርጎ ነው የፈጠረው። ግን አንዳንዶች በጣም ለሁሉም የተፈጠረውን ነገር እኔ ልውሰደው ብለው የሁሉንም የብዙ ሰዎችን ድርሻ ይዛሉ። ከዛ የነሱ ስስታምነት ያው በጣም ብዙ ሰው የማይለብሰውን ልብስ፣ የማይቆጥረውን ብር፣ የማያረገውን ወርቅ፣ የብዙ ሰው ወርቅ አሁን ኢትዮጵያ ውስጥ ባንክ ነው ያለው። እኔ ለምን ከዛ ፕሮግራም ጠብቀሽ ሄደሽ ከቁልፍ ውስጥ ከባንክ አውጥተሽ አንገትሽ ላይ አስቀምጠሽ ሰዎች አይተውት ምንድነው ያረግን ያለ ነው ስጋት ሆኖብሽ። ከዛ ደግሞ እዛ ጋር የሆነ ሰውዬ ሲሳቀቅ ለሀገር ሰርቶ መታከሚያ አጥቶ ሲለመንለት እንዲያውም ስለተለመነለት እየሰደብ ነው። እንዲያውም ያንን ነገር ባለማረጉ ባለማጠራቀሙ እየወቀስ ነው። አውቆ ነው ሊባል ይችላል። አንዳንዴ እንደዚህ እርዳታ የሚሰበሰብላቸው ሰዎች አውቀው ሊባል ይችላል። እንደው ኢትዮጵያ ውስጥ እድለኛ ካልሆነ በስተቀር ብዙ የሰራ ሰው ቀብሩም ሆነ ሕክምናው ተለምኖለት እና እኔ ብሆን ምልሽ አገር የሚጠብቀው ወታደርም በዛው በቦታው አሳቢዎች አሉ እኮ ሀሳብ የሚያፈልቁ ሀሳብ አፍላቂዎች አሉ። ማያልቅባቸው አንዳንዱ ሰዎች ስታወሪ ይሄ ጭንቅላታቸው ለዛ ሀሳብ የተሰራ አገር የሚጠቅም ሀሳብ የሚሰጡ የሚያቀርቡ ምናምን ሀሳብ ቢፈቀድለት ይሄ ጥቅም ያለው ነገር እንዴት አድርገን እንስራው ያኛው ነገር ሁሉም ነው ማስተዳደር የሚችሉ ሰዎች አሉ። ያንን ሀሳብ ወደ ተግባር ለውጠው ምናምን ያንን በሚገባው ቦታ የሚገባውን ሰው መርጠው እሱን የሚያደርጉት እና አይ ቲንክ እኔ እሱ ቢደረግ ጥሩ ነው ብያስ እና ደግሞ ሁሉም ሰው ደግሞ የሚችለው ቦታ ላይ ቢቀመጥ። አሁን እኔ የማልችለውን ነገር አልሞክርም። እኔ ለምሳሌ አሁን ፖለቲካ ጋር ምናምን አልሄድም። ምንድነው የሚመለከተኝ ነገር ነው ብዬ አላስብም። አዎ ማለት እሱ ጋር ነኝ ብዬ አላስብም። ምናልባት እኮ በገባበት እንደው በራሴ መንገድ ላበላሸውም እችላለሁ ወይ ልሞክረውም እችላለሁ። ስለዚህ ሁሉም በስፍራ ቦታውን ሳይለቅ ቢሆን ጥሩ ነው። ያ እንዳልኩሽ የሆነ የተለየ ኃይል ቢሰጥሽ ይሄ ቢሆን የሚስተካከል ይመስልሻል? ምናልባት ህይወት እስቲ እንደው መጨረሻ ይሁንና ሀሳብ ያላነሳሁት ነገር አለ ብለሽ የምታስቢው ካለ ደስ ይለኛል። እኔ ብዙ ጊዜ ፖዚቲቭ ችግሮችን ሳይሆን ችግሮች መፍትሄ የሚሆኑ ነገሮችን የሆነ ነገር ሳይ ያልተሰራ ነገር አለ እና ያን ነገር መሙላት የምወድ አይነት ሰው ነኝ እና ለምሳሌ እኔ የነን ቨርባል ኮሚኒኬሽን ላይ በጣም እሰራለሁ። ድምፅ አልባ ቋንቋዎች ብዙ ይሄ ሄዶ መማር ምናምን ሳይሆን በደንብ በራሴ በጣም ሪሰርች አድርጌበታለሁ። ለምሳሌ እሱን ኤግዚቢሽኖች ምናምን አድርጌ ብዙ እሰራለሁ እና በጣም የሚገርም ነው አፍሪካ፣ በጣም የሚገርም ነው ኢትዮጵያ። ምን ይገርመኛል መሰለሽ አለ ትርጉም የምናደርገው ነገር የለም። ምናልባት ይህን ፓርት ስላላነሳ ነው እና ምንድነው እኔ ለምሳሌ ድንኳን ተክዬ ዘንባባ ሳስቀምጥ ደስታ ነው። ብዙ ጊዜ ሰርግ ላይ ሰፈር ውስጥ ያለው ደስታ ነው፣ ሰርግ ነው፣ ልደት ነው ወይ ምናምን ነው። ከዛ ድንኳን ተተክሎ ደግሞ ለቅሶ አለ። አንድን ሰው ቢሮ አሁን እዚህ ጋር ስመጣ ይህንን ሳየው የዚህን ሰው ኢንትረስት በግማሽ ምን እንደሚያስብ አውቄያለሁ። ብዙ ጊዜ ሰዎች ከሚናገሩት ነገር በላይ
እላቸው ላይ የሚያስቀምጡት አካባቢያቸው ላይ የሚያስቀምጡት የልብሳቸው አለባበሳቸው ምናምን ብዙ ነገራቸውን ይገልጻል አይደለ? እሱ ነገር ላይ ነው ይሰራለሁ እና ብዙ አሁን ለምሳሌ የኢትዮጵያ የትራዲሽናል የሆነው ሀገር በቀል ነው የሚባለው ወይም ደግሞ ባህላዊ የፀጉር አሰራሮችን ስታይ ትርጉም አለው። ዝም ብለሽ ቁንጮ አሁን እዚህ ጋር የሚተው ቁንጮ ለምንድን ነው የሚተው? በደንብ እያያዛል። አሁን ለምሳሌ ድሮ ቁንጮ ሲተው ችግር ቢፈጠር መላእክት እንደዚህ ከመከራ ውስጥ ያወጡታል ብለው ያስባሉ። ስለዚህ ትንሽዬ ፀጉር እዚህ ጋር ይተዋሉ ማለት ነው። ብዙ አይነት ቁርጦች አሉ ትርጉማቸውን ማናቃቸው ማለት ነው። በጣም በገጠሪቱ ኢትዮጵያ ዝም ብለሽ ሄደሽ አንዲት ሴትን ፀጉሯን ቁርጥ አይተሽ ወይ ጌጧን አይተሽ ወይ ምናምን ብለሽ አግብታለች፣ የመጀመሪያ ሚስት ነች፣ ባለጸጋ ቤተሰብ ነች፣ እንደዚህ ነች ምናምን ብለሽ ወንዱንም አይተሹ ጀግና ነው፣ ባለሀብት ነው፣ ምናምን ነው፣ ከዚህኛው ጎሳ ነው። አሁን ለምሳሌ ወደ ደቡቡ አካባቢ ስትሄጂ ሀመሩ ከካሩ ከገለቡ ከምናምኑ አይተሽ ትለይበታለሽ። ጸማዩን ኤርቦሬውን ምናምን እንደዚህ ያንን ትለይበታለሽ። በርኮታቸውን አይተሽ ትለያለሽ፣ ልብሳቸውን እና ይሄ መተንተን ያለበት ነገር ነው። በጣም ያልተጻፈለት ያልታየ ያልተተነተነ እሱ ላይ እሰራለሁኝ እና አሁን ልክ እንዳልኩሽ አሁን አልታየም አይደለ? እኔ ጋፕ ነው ምንሞላው። በቃ ይሄን ነገር ለልጆቻችን አሁን ለምሳሌ ኢትዮጵያ ውስጥ ከ80 ብሔረሰብ በላይ አለ። ወንጉታዎች እየጠፉ ነው፣ ጋፋት ጠፍቷል ምናምን እንደዚህ ቅማንቶች ምናምን እያለን እናነሳለን። እነማን ናቸው እስቲ? ስንት ኢትዮጵያዊ ይሄንን ያንቺን ፕሮግራም የሚሰማ ሰው ኢትዮጵያ ስንል የትኛዋን ኢትዮጵያ ስንት ናቸው? እነዚህን ስማቸውን የሚያውቅ ካሉ ይላኩልሽ። እንዲያውም በእኔ ስም ሸልሚልኝ የሞባይል ካርድ አስተያየት ኮሜንቶች ላይ ቢጽፉልሽ። ግን አይተው ምናምን ኮፒ አድርገው እንዳይለጥፉ የመጀመሪያ ኮሜንት አድራጊዎችን ሊሆን ይችላል። እና ኢትዮጵያ እነዛ ነች አይደለ? እነዛ ሁላንች። ከዛ ደግሞ ስማቸውን ካወቅሽ በኋላ ለምሳሌ አሁን የአፍሪካ ሀገራትን ስም እንደምታውቂው ዓለም ላይ ስንት ሀገራት አሉ? የእነሱን ባንዲራ ምናምን እንደምናጠና ኢትዮጵያ ውስጥ ያሉ ኤምባሲዎች ታርጋ ቁጥራቸው ስንት ነው ምናምን ብለሽ ብዙ ነገር እኮ አናቅም። በቃ እኛ በጣም አናቅም። አለማወቃችን እንዴት እንደሚያስደነግጠን የምታየው። እንደዚህ ትናንሽ ነገሮችን አናቅም። አሁን ባለ ቲክቶከሮቻችን ኢንፍሉዌንሰሮቻችን ምናምንም በቃ ትንሽ እኮ ሶስተኛው ጥያቄ ላይ የሚቆሙብን በቃ የሚያቋርጡ ነገር እየሆኑብን የተቸገርነው እና እንደዚህ አይነቱ ነገር እኔን በጣም ስለሚገዛኝ እሱ ነገር ላይ እሰራለሁ። የሴቶችን በተመለከተ ፖዚቲቭ ደስ ይለኛል ፈልጌ ነው። ሴቶችን በተመለከተ ውመን ኢን ሶሳይቲ የሚል ፕሮግራም ነበረኝ። እንዴት እንደጀመርኩት በነገርሽ በጣም ትደነቂያለሽ። እና በአጋጣሚ አፍሪካ ህብረት ስብሰባ ነበርና ለስብሰባ የመጡ ሰዎች ብዙ ጊዜ ኢትዮጵያ እንዴት ነው ብዬ ስጠይቃቸው ሴቶቹ ጥሩ ናቸው፣ ቢራው ቆንጆ ነው ምናምን ይላሉ። እና የኢትዮጵያ ሴት በቃ ይሄ ነው። እኛ የኢትዮጵያ ሴቶች ስንት አይነት አበርክቶ ያላቸው ጠንካሮቹ ሴቶች አይወራላቸው በቃ። ከዛ እንደዚህ ማታ ራት ልንበላ ምናምን ስንወጣ የዛን ጊዜ አካባቢ ይደምቃል። በቃ ያው ሁሉም ሰው የሚያውቀውን ነገር ስለማወራ ብዬ ነው፣ መተው የት እንደሚሄዱ ስለሚታወቅ። አንዳንዶቹ ባጃቸውንም እንኳን አያወልቁ። ከዛ ለካ የኢትዮጵያ ሴት በሚሰሙት ቋንቋ ኦኬ በቃ እንግሊዝኛ ፕሮግራም መጀመር አለብኝ። ቢያንስ ኢትዮጵያ ውስጥ የሚመጡት ዲፕሎማቶች ምን አይነት ሴቶች እንዳሉ
ኢትዮጵያውያን ሴቶች እንዴት ጠንካሮች እንደሆኑ ማወቅ አለባቸው። ነው እነዛኝ ኢትዮጵያ ሴት ማለት ቆንጆ ብቻ ተብላ የምትቀር አይደለችም። ኢትዮጵያዊ ሴት ማለት ለችግር መፍትሄ የሆነች ነች። ለሀገሯ ብቻ አይደለም ለዓለም ትልቅ አበርክቶ ያላት። እነዚህን ሴቶች እነማን ሆኑ ልንገራቸው ነው ብዬ ፕሮግራም እኔ ለስራ የተለያየ እንግዲህ አፍሪካ ሀገራት እንዲሁ ስብሰባም ኮንፈረንስም ሄጃለሁ እና ከየት ነሽ ትባያለሽ? ኢትዮጵያ በቃ መጀመሪያ የሚነሳው እሱ ነው። ሴቶቹ ቆንጆ ናቸው የሚሉ ሁሉ አሉ እና እውነትሽን ነው። እኔ ብዙ ጊዜ አስደንግጦኛል። ሴቶቹ ጎበዞች ናቸው፣ ሴቶቹ ጠንካራ ናቸው። ደስ ይላል። ግን ቆንጆ መባል ጥሩ ነው፣ ግን ያ ብቻ አይደለም መባል አለብን ነው አቅማችን። እና ምንድነው እንግዲህ አሁን አንቺን የመሰለ ጎበዝ ሰው አለ ኢትዮጵያ ውስጥ። ምልሽ ሁላችንም እኮ በተሰጠን ልክ ነው ስንሰራበት አይደለ ተባብለን የለ። ስለዚህ አንቺ ደግሞ ራስሽን ይው እንዴት ለልጆችሽ እናት፣ ለሀገር ጠቃሚ፣ ለብዙዎች መፍትሄ የሆንሽ ሴት ነሽ፣ ኢትዮጵያዊት ሴት ነሽ። እና ሁላችንም አሁን መጨረሻ ላይ የምፈልገው ነገር እንሰባሰብ፣ እንደዚህ በቃ መልካም ለሀገር የሚያስቡ ወንዶችም ሴቶችም እንዲህ በያለንበት እንትን አናርገው፣ ኔግሌክት አናርገው፣ አናቆየው፣ አንዝጋው። የሁላችንም ዋጋ መፍትሄ ያመጣል። እንደዚህ ፖድካስቶችም ይሆን አሁን ለምሳሌ ኦንላይን ዩቲዩበሮች ገብተው ስለ ብዙ ነገር ያወራሉ እኮ። ስለ እንትና ፀጉር አረዛዘም፣ እንትና ስለለበሰችው፣ ስላገባችው፣ ስለፈታችው አያለው። እንደው ዝም ብዬ ራንደም ብዙ አላዳምጥም፣ ግን እዛ ነገር ላይ ብዙ ሲባል እሰማለሁኝ። እና ሀሳብ ላይ የሚያወሩ ሰዎች የሚወጡ ሀሳብ ላይ በቃ ስለ ኢትዮጵያዊነት ለምንድን ነው የምንሰዳደበው ብለው ሀሳብ ጠንከር ያሉ ጉዳዮችን ጠቃሚ እውቀቶችን የሚያነሱ ሰዎችንም እኮ በፖድካስት ላይ በዩቲዩብ ላይ እየጠሩ እያስገቡ እንደዚህ ክርክር ሳምንታዊ ክርክሮች ቢደረጉ ምናምን ዜና ይገባል። አሁን ስለ ዜናም የተነትኑ ከየሀገሩ ተጋብዘው ወጥተው ዩቲዩብ ላይ ያወራሉ። ያው በሚያውቁት በሚያስጨንቃቸው እንዲህ አይነቱ ነገር ላይ ግን ለምንድን ነው የሌለው? ከሀሜት የዘለለ ነገር የሚያወሩ እውቀትን የሚያወሩ ሰዎች እንደዚህ አይነቱ ነገር ምናልባት ብዙ ሰዎችን ሊያተርፍልን ይችላል። ዝም ያሉት ሰዎችም መድረክ አጥተው መናገሪያ አጥተው የሚያዳምጡት ነገር ጠፍቶባቸው በየቤታቸው የተደበቁትም ለሀገር ለፍተው በየመንገዱ እየለመኑ ያሉ ትላልቅ አባቶች አሉ፣ እናቶች አሉ፣ ሀሳብ ያላቸው ማቆያ ቦታ ውስጥ ያሉ። እነሱ እኮ የምንማረውን ነገር የትም አናገኘው። ምናልባት እነሱም እንኳን ገብተው ሀሳብ መስጠት ድሩ ጋዜጣ ገልጠው በየመንገዱ በየካፌው ቁጭ ተብሎ ጋዜጣ ተዘርግቶ የሚያነቡት ሰዎች እስቲ ይምጡና ይንገሩን። ምንም አናቅም አሁን። እና እንደዛ አይነት ፕላትፎርሞችን እየፈጠር ሁላችንም ማድረግ እንችላለን። በቃ በትንሽም ብትሆን አምስት ሰው እኮ ከቀየርን አምስቱ ሰው አምስት እያለ ልክ የሚገባውን በሽታ ቅድም እንዳልነው ይሄ ስድቡ ምናምን የምናጋባው ነገር ሊሆን ይችላል። እና ይሄን ማለት ነው። በጣም አመሰግናለሁ። እውነት መጨረሻ ላይ ያነሳሽው ሀሳብ እኔም ብዙ ጊዜ የምሰማው የነበረ ከዛ በላይ ነን የሚለው በደንብ በቃ መሰመር አለበት። እኔ ራሴ አንዳንድ የሚሉበትም አባባል ራሱ ደስ አይልም፣ የሚጨንቅ ስለሆነ ኢትዮጵያ ሴቶች ሲሉ ደስ አይልም። የምታየው ስሜትም ከማድነቅም በላይ ይሆናል። ከዛም በላይ ይሆናል። ስም ላለመጥቀስ ነው። እንኳን አነሳሹ ባታነሹ ኖሮ እንዲያውም ቆጭ ነበረበት። በጣም አድርጌ ነው የማመሰግንሽ። እኔም በጣም አድርጌ ወደ አዲስ እንግዲህ ዩቲዩብ እንደምትመጪ ሰምቻለሁ። ፖድካስት አይደለ? እሺ ያስተካክለውና በፖድካስት አገኝሻለሁ፣ እናገኝሻለን ሁላችንም። ዛሬ ግን ደግሞ እንግዲህ የሆነሽ በቃ የተሰማሽንም ነገር ያየሽውን ነገር የሄድሽባቸው መንገዶች በሙሉ ደግሞ
ስላጫወትሽን፣ ስለነገርሽን፣ ቆም ብለን እንድናስብ ስላደረግሽን እውነት በጣም እግዚአብሔር ያክብርልኝ። በጣም ነው የማመሰግንሽ። እኔ በጣም አመሰግናለሁ። ውድ የዚህ ፕሮግራም ተከታታዮች ከህይወት አዳነ ጋር የነበረኝ ቆይታ ይህንን ይመስላል። ከነበረኝ ቆይታ በጣም ብዙ ነገር እንደተማራችሁበት እንዳተረፋችሁበት ተስፋ አደርጋለሁ። በሚቀጥለው ሳምንት ከአዲስ እንግዳ ጋር እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።